ኢትዮጵያ አሁን ምንም ስጋት የለባትም። አሁን በስራ ላይ ያለው የኢትዮጵያ ህገ መንግስት ሳይነካ ሳይሻሻል መቀጠል አለበት። አገሩን ያቋቋሙት ያገሩ ባለቤቶች ብሔር ብሔረሰቦች ስለሆኑ እነዚህ ኃይሎች በፈለጉት ጊዜ ካገሩ የመገንጠል መብት አላቸው። አንቀጽ 39 ምን ጎዳል? አንቀጽ 39 ምን ጠቀመን? አገር እየመሰረትክ ስትፈልግ ትበተናለህ ብለህ ህገ መንግስታዊ አንቀጽ ታረጋለህ? ሰው ወዶ ነው የአንድ ሀገር ዜጋ የሚሆነው። ወደ ነው አንተ የኢትዮጵያ ዜጋ ይሆንከው ኢትዮጵያ ሆነ ስለተፈጠርክ መቀየር ይችላል። አገር መከፋፈልና መገንጠል ግን ይሄ አያስኬድም። አዲስ አበባን ኤክስክሉሲቭሊ የአዲስ አበባውያን ያደረገ መንግስት ነው። እንታገልለታለን የሚሉትን ባህልና ቋንቋ ቤታቸው ውስጥ ራሱ የለም። ከልጆቻቸው ጋር በዛ ቋንቋ ማይግባቡ ወይም ደግሞ አንድ ፓርቲ እንደ ኢዜማ አይነት ለማህበራዊ ፍትህ ነው የምታገለው ማህበራዊ ፍትህ ነው የሚያሳስበኝ ካለ ለኔ አሁን ኢትዮጵያ የገባችበት አደጋ ገብቶታል አልችልም። ወደፊትም ወደ ባሰ ቀውስ የሚያስገባት ይሄ ህገ መንግስትና የፌደራል አደረጃጀት ነው የሚል እምነት የኢትዮጵያ ፖለቲካ መመራት ያለበት ወይም የኢትዮጵያ ህገ መንግስት በአጠቃላይ ይህንን መገንጠልን ወደ ጎን ባደረገ ኢንክሉሲቭ በሆነ መንገድ ነው አይደል የምትሉት? ይህንን አቋም ይዛችሁ ብዙ አመት ቆያችሁ በፖለቲካው ላይ ብዙ ኃይሎች እዚህ ግባ የሚባል ውጤት መመዝገብ አልቻለም። ከዛ ይልቅ በሳው 97 እድሜ ስንት ነበር እኮ ገባኝ 97 አቋም ይዘን የፈጠርነውን የህዝብ ንቅናቄ አላየሁም። አሁን ያለውን የፖለቲካ አስተላለፍ ነው ማለት በብሔርተኛ አይደለም የተባረባችሁ የተወጠረ ሀገር አይደል? አዎ ከዛም በላይ ብሔርተኞች ያሸነፉበት ሀገር ነው ያለው። ስለዚህ ተሸንፏል ማለት ነው ያሳው። አዎ ተሸንፏል ማለት ግን በትክክለኛ መንገድ ተሸንፏል ማለት አይደለም። ወይም ደግሞ ሐሳቡ ስህተት ነው ማለት አይደለም። የምታሸንፈው ትክክለኛ አቋም ስለያዝክ ብቻ አይደለም፣ ጉልበትም ስላለ ነው። ደርግ ያሸነፈው ትክክለኛ አቋም ስለነበረው ነው። አይደለም ማሸነፍ የትክክለኝነት መገለጫ አይደለም። ገባኝ። ከመንግስት ውጭ ያለው ኃይልም ቢሆን ብሔርተኛ ፖለቲካ ድርጅቶች አሁን በጣም ብዙ ተከታይ ለማፍራት እየተንቀሳቀሱ ነው። በኦሮሚያ ውስጥ ከኢዴፓ ይልቅ ኦነግ የተሻለ ተቀባይነት አለው። ትክክል። ስለዚህ የኢትዮጵያ ማለት ኦሮሚያ ብቻ ነው። ገባኝ። በኦሮሚያ ውስጥ እንኳን ኢትዮጵያ ነው። ስለ ኢትዮጵያ ነው የማወራህ እኮ አሁን የአንድነት ኃይል ነን የምንለው አካሎችና እነዚህ የኮንፌዴሬሽን ኃይሎች እስቲ ነፃ የሆነ እኩል መድረክ ይሰጠንና ለኢትዮጵያ የሚጠቅመው የትኛው አስተሳሰብ እንደሆነ ክርክር እናድርግና ህዝቡ በነፃ አይምሮ ያዳምጥና ምርጫ ያካሄድ። እስቲ ማን እንደሚያሸንፍ ያኔ ይታያል። በተጽዕኖ ማሸነፍና በነፃ ምርጫ ማሸነፍ ይለያያል። እሱ አይዲያ ስማ፣ በነፃ ምርጫማ ይሄ አስተሳሰብ በሐሳብ ደረጃ አሸናፊ እንደሚሆን ቢያውቅ ኢህአዴግ ምርጫ ማጭበርበር እኮ ያስፈልገው። በምርጫው በሐሳብ እየዘረረን እኮ መኖር ይችል ነበር። እንደማይችል ስለሚያውቅ ነው ምርጫ ያጭበረብር የነበረው። አንቀጽ 39 ምን ጎዳል? አንቀጽ 39 ምን ጠቀመን? ይሄንን ጥያቄ አሁን በፊት አንድ ፖለቲከኛ እንደሱ ብሎ ጠይቀውኛል። ልመልስ ነው የህገ መንግስት ተርጓሚዎች የሚሉትን ማለት ነው። በእርግጥ ክላፋም ክርስቶፈር ክላፋም ሁለቱንም ሳይድ ተንተን አድርጎ አንድ መጽሐፍ ላይ ጠቅሶታል። በኢትዮጵያ ውስጥ ያለው በኢትዮጵያ ህገ መንግስት ውስጥ ያለው አንቀጽ 39 መኖሩ የኢትዮጵያ ብሔር ብሔረሰቦችና ቡድኖች አገራቸው ላይ በፈቃዳቸው እንዲኖሩ አድርጓቸዋል። ለዛም ነው በኢትዮ ኤርትራ ጦርነት ጊዜ በዛ ሁሉ የፖለቲካ ልዩነት መሃል ድንገት ሲጠራ ከጫፍ ጫፍ ሰው የዘመተው ይላል። አንቀጽ 39 ህገ መንግስቱ ስላለ ነው ይላል። አንዱ ፐርስፔክቲቭ ነው ያስቀመጠው። ደግነቱ ኢትዮጵያዊ አይደለም ይሄን የሚለው ሰው አይደለም ክላፋም የኛን ሪያሊቲ አላወቀም። አሁን የአገሩ ይሄ አንቀጽ 39 ሰዎች በፈቃዳቸው እንዲኖሩ ህዝቦች በፈቃዳቸው እንዲኖሩበት የሚያደርግ ነው የኢትዮጵያ ህገ መንግስት የሚያስብለው አንቀጽ ነው። መግቢያውም ላይ እንደዛ ነው። ይሄ ኢትዮጵያ ውስጥ ያለው ህገ መንግስት የኮንፌዴሬሽን ህገ መንግስት መሆኑን የሚያሳየው ነው። የኢትዮጵያ አንድነት ሙሉ ሆኖ እንዳይቀጥል የሚያደርግ ነው። ስማ ህገ መንግስት ለምንድን ነው የሚጠቅመው ነው ዋናው ጥያቄ። ለኔ ህገ መንግስት የሚያስፈልገን እንደ ሀገር አንድ ሆነ ሰላማዊ ሆነ ወደ ብልጽግና እንድንሄድ ለማድረግ አገር ሲደላህና ሲመች ብቻ የምትኖርባት አይደለች። ግልጽ ነው። ስትጨቆን መኖር አለብኝ በሀገር ውስጥ። ተጨቆኝ እየታገልክ ለማን ነው የምታገለው? ሲከፋህ የምትለቀው አገርን አይደለም የተከራየውን ቤት ነው። ሲሞቅህ ነው ይሄን ጃኬት የምታወልቀው አይደለም። አገር ግን ቢሞቅህም ቢበርድህም ትኖርበታለህ እየታገልክ። እንደዛ ካልሆነ አገር አይኖርም። የከፋው ሁሉ በፈለገ ጊዜ የሚወጣ ከሆነ አገር አይኖርም። ዓለምም የተመሰረተው በዛ መንገድ አይደለም። ስለዚህ አገር የክራይ ቤት አይደለም። የክራይ ቤት ነው አልተመቸኝም ብለህ ጥለህ የምትወጣው። ስለዚህ ለምንድን ነው የፖለቲካ ፓርቲዎች ያስፈልጉት? ትግል እንዲካሄድ አይደለም? ለምንድን ነው ምርጫ ያስፈልገው? የሐሳብ ፍጭት እንዲኖር ግጭት እንዲኖር አይደለም? እኛ እኮ በቂ ኤክስፒሪየንስ አለን። አቶ ልደቱ ኤርትራ የተገነጠለው ከኢትዮጵያ የተገነጠለው ማጂክ ነው። በተቋሞች ተማረው ያለው ነው እኮ። ስማ በዘመናዊ የፖለቲካ አስተዳደር
ብዙ አገሮች ከኛ ብዙ ርቀት ሄደዋል አይደል? አንዳቸውም የመገንጠል መብት አላካተቱ። የኛ ፊሎሶፈሮች መሆን አለባቸው አይደለም? ምን ተአምር ታይቷቸው ነው ለኢትዮጵያ ይሄን ያስፈልጋል? በነጻ ፍላጎት ግን አንድ ምሳሌ ልንገርህ። እንዲህ አይነት ኤክስፒሪየንስ ውስጥ ያለፉ ሁለት ሀገሮች ናቸው የነበሩት፣ ሶቪየት ህብረትና ዩጎዝላቪያ። እጣ ፈንታቸው ምንድን ነው የሆነው? መፍረስ ነው የሆነው። ኦኬ አሁን በዓለም ብቸኛ ሀገር እቺ ድሃዋ የኛ ሀገር ነች የመገንጠል መብት ያካተተችው። ምን ፋይዳ አለው ይሄ? አገር እየመሰረትክ ስትፈልግ ትበተናለህ ብለህ ህገ መንግስታዊ አንቀጽ ታደርጋለህ። ህገ መንግስት የጋራ የሚያስተባብር ህብረተሰቡን አንድነትን የሚያጠናክር በጋራ ወደፊት እንድትቀጥል መንፈስ የሚሆን ጉልበት የሚሆን ነው መሆን ያለበት እንጂ የሚበትንህ መሆን የለበትም። በህገ መንግስቱ ላይ አንቀጽ 39 ባይኖር የህዝቦች ወይም የአንድን ቡድን የመገንጠል ጥያቄ ማፈን ይቻላል? አይቻልም። ታዲያ ካናዳ ያደረገ የለ እንዴ? ዩኬ ካሁን የሚጠይቃል። ኢትዮጵያ ውስጥ ኤርትራ የተገነጠለው ከህገ መንግስት በፊት ነው። ስለዚህ ምንድን ነው ልዩነቱ ማለት ነው? እኛም እኮ እያልን ያለ ነው ይሄ ነው። ጭቆናን የሚያስቀረው መብትን ማክበር ነው፣ ዴሞክራሲ ማስፈን ነው። በብሔር መደራጀት ወይም አንቀጽ 39 እንደዛ ውስጥ ማድረግ አይደለም። አንድ የፖለቲካ ኤሊት ሁልጊዜ የፖለቲካ ኤሊት ነው ባልወከለው ህዝብ እኔ የህዝብ ወኪል ነኝ እያለ የብሔር ጥያቄ ሲያቀነቅን የሚኖረው አንቀጽ 39 አይነት ህጋዊ ነገር አድርገህ ስታካትለት መሳሪያ ነው የሰጠው። ሁልጊዜ ራሱን የሀገር ፕሬዚደንት ለማድረግ ራሱን የክልል ፕሬዚደንት ለማድረግ የህዝቡን መሰረታዊ ጥያቄ ማንሳት ትቶ በህዝብ ጥያቄ ስም የመገንጠል መብት የክልልነት መብት ነው ሲያቀርብ የሚውለው። ሁሉም ኃይል እኮ ለስልጣን ነው የሚወዳደረው። ስልጣን ማግኘት ችግር የለውም። ለስልጣን አይደለም የራስህን አገርና መንደር ለመፍጠር መታገልና ስልጣን ለመያዝ መታገል የተለያዩ ነገሮች ናቸው። ማንም ኢትዮጵያዊ የሆነ ኃይል ማንም ብሔር ብሔረሰብ በኢትዮጵያ ስልጣን ይገባኛል ብሎ ቢታገል ለጅትመት ጥያቄ ነው፣ ችግር የለውም። ግን የራሱን የኢኮኖሚና የስልጣን የበላይነት ለማግኘት ብሎ አገርን መከፋፈልና መገንጠል ግን ይሄ አያስኬድም። አቶ ልደቱ አሁን ቅድም ያሉት መግቢያው ላይ ይሄው ህገ መንግስት በነጻ ፍላጎታችን በህግ የበላይነትና በራሳችን ፍቃድ ላይ የተመሰረተ አንድ ፖለቲካ ማህበረሰብ በጋራ ለመገንባት ነው ይሄንን ህገ መንግስት ማቋቋም ያስፈልገን ይላል። ሰው ወዶ ነው የአንድ ሀገር ዜጋ የሚሆነው ግለሰብ ነው ብሎት እንኳን ቡድን ወደህ ነው አንተ የኢትዮጵያ ዜጋ የሆንከው። ኢትዮጵያ ሆነ ስለተፈጠርክ ነው። መቀየር ይችላል። ኢትዮጵያ ውስጥ ሆነ አትችልም እኮ ወጥቼ መቀየር ይችላል። ወጥተህ ትችላለህ። ወጣ እዚህ ኢትዮጵያ ውስጥ ሆነ ህግ ቡድንም ይሆን አዳምጠኛ ወደንና ፈቅደን ያለው አንተ በምትለው መንፈስ ሳይሆን የኮንፌዴሬሽን ህገ መንግስት ስለሆነ ነው። አለመፍቀድ እንችላለን ስለፈቀድን ይሄን ሀገር የፈጠር ነው ስላሉ ነው እንጂ አንተ ኢትዮጵያዊ የመሆንና ያለ መሆን ጉዳይ ግዴታ ነው ኢትዮጵያ ውስጥ እስካለ ድረስ። ኤክስ የተባለ ክልል በኢትዮጵያ ተማምነናል በሱ። ቆይ በሌላ ፎርም ልምታ። ኤክስ የተባለው ክልል በኢትዮጵያውያን እና በኢትዮጵያ የሀብት ብዝበዛ እየተደረገብኝ ነው፣ ጭቆና አለ፣ የስልጣን ክፍፍል ፍትሃዊ አይደለም፣ በአጠቃላይ በኔ ላይ ብቻ ያነጣጠረ ኢፍትሃዊነት አለብኝ። ልክ እንደ ኤርትራውያን አገሬን አቁሜ የራሴን ሀገር መስርቼ ነው መኖር አለብኝ ብሎ 30 ዓመት የሚዋጋ 10 ቀን ከራሱ ፍቃድ ውጭ በሆነ ሁኔታ በአንድ ሀገር ውስጥ እንዲቀጥል የሚያደርገው ሁኔታ ውስጥ ሲገባ መገንጠል መብቱ ቢሆን ምንድን ነው? አንደኛ አሁን የምትለው አይነት ጨቋይ ስርዓት ካለ አምባገነናዊ ስርዓት ካለ አሁን የምትላቸውን መብቶች ሁሉ ያሳጣህ ስርዓት ካለ ህግ ላይ አንቀጽ 39 ላይ መንገንጠል መብት አለና እንካ ተገንጠል አይልህ። መንግስት ደግሞ እንዳይጨቁን ያደርጋል። ህግ እንኳን ያን ትልቁን መብትና ትንሹን መብት ያላከበረልህ ይሄን የመገንጠል መብት ሊፈቅድልህ አይችልም። ግልጽ ነው፣ አያስኬድም ነው። ነገር ግን ሁልጊዜ ጭቆና ካለ ብሶት ካለ ማፈን አይደለም መፍትሄው፣ መልስ መስጠት ነው። ኢትዮጵያም አሁን መኖር ያለበት የዲሞክራሲ ጥያቄ ከሆነ ዲሞክራሲ ማስፈን፣ የኢኮኖሚ ጥያቄ ከሆነ የእኩል ተጠቃሚነትን ማስፈን፣ ይህን ማድረግ ነው መፍትሄው፣ ማፈን አይደለም። ካፈንከው አንቀጽ 39 ኖረ አልኖረ አገሩ ይበተናል፣ ለውጥ አያመጣም። ግን እያልን ያለ ነው አንድ ህገ መንግስት አብሮ ለመኖር ብለን ነው የምናወጣው እንጂ ለመበተን አይደለም። ህገ መንግስቱ ላይ ይሄ አንቀጽ መኖሩ ቢያንስ መንግስት አንድን ቡድን አንድን አካባቢ እንዳይጨቁን አያደርገው። የ27 ዓመቱ ስርዓት ይሄን አሳየህ። አንቀጽ 39 እዚህ ያለና ቢጨቁነው ይገነጠላል ብሎ ከጭቆና ነፃ ሆነ። በተለየ ሁኔታ የተጨቆነ ብሔረሰብ አለ ኢትዮጵያ ውስጥ እኮ። ስለዚህ ፍትሃዊ ጭቆና ነበር የነበረው። ፍትሃዊ የሚባል ጭቆና የለም። አይ ሁሉም ኢኳሊ ተጨቁኗል በሚለው እንስማማ። ሁሉም መገንጠል ሁሉም ጥያቄ ሊያቀርብ ይችላል አይደል? ስለዚህ የ27 ዓመቱ መንግስት እንዲህ አድርጌ ከጨቆንኳቸው የመገንጠል ጥያቄ ያነሳሉ ብሎ
ከመጨቆን ነፃ አልሆነም አይደለም አላዳንም። የኔ ጥያቄ አንድን ቡድን በተለየ ሁኔታ የሚጨቁን የ27 ዓመት ፖለቲካ ስላልነበረን በተለየ ሁኔታ አንዱን ቡድን ማለት ነው ስላልነበረን ይመስለኛል ይሄ ጥያቄ ገፍቶ ያን ያክልን ሲመጣ ያልታየው ወይም ቢመጣም ውጤታማ ያልሆነው። ስለዚህ መንግስት ያንን አይነት ወደፊትም እንዳያደርግ የአንድን አካባቢ ማህበረሰብ ወዘተ እንዳይጨቁን ምክንያቱም ይህንን ሀገር ልበትነው ነው የሚል ስሜት እንዳይፈጠርበት አያደርግም። ቢያደርግ ኖሮ ኢትዮጵያ በእንዲህ አይነት ስርዓት ውስጥ አታልፍም ነበረ። ዩጎዝላቪያን ጠቅሼልሃለሁ፣ ሶቪየት ህብረትን ጠቅሼልሃለሁ። ከመበተን አላዳናቸው። የነሱ እኮ የሚጠቅም ቢሆን ኖሮ አሁን የምትለው ነገር ከኛ በላይ ብዙ የፖለቲካ ፍልስፍና አዋቂ ያሉባቸው ሀገሮች እኮ አሉ። ብዙ የዘመናዊ የፖለቲካ ሂደት ውስጥ ያለፉ ሀገሮች ነበሩ። ነባራዊ ሁኔታው የሚጠቅም ቢሆን በእነሱ ህገ መንግስቱ ሁሉ ይሄን እናገኘው ነበር። ነባራዊ ሁኔታው የኛ ነባራዊ ሁኔታ ማወቅ ያለብህ የመገንጠል ጥያቄ የሚነሳው በሁለት መንገድ ነው። አንደኛው ከእውነተኛ ጭቆና ሊመነጭ ይችላል፣ ግልጽ ነው። ያን ማንም ሊያስቀረው አይችልም። ሁለተኛው ግን ከኤሊት ጠባብ ፍላጎት ሊመነጭ ይችላል። እኔ የተሻለ ሪሶርስ አለኝ፣ እኔ ስልጣን ፈልጋለሁ፣ ይሄን ኤክሰርሳይዝ ማድረግ የምችለው የራሴ የሆነ መንግስትና አገር ሲኖረኝ ብሎ ከጠባብ ፍላጎት ከህዝብ ፍላጎት አይደለም በመነጨ ጥያቄ የሚያነሳል። ይሄ ህገ መንግስት አደጋው እንዲህ አይነቱንም ኃይል እንዲህ አይነት ጥያቄ እያነሳ አገር እንዲያምስ እድል የሚፈጥር ነው። ያኛው ግን ከህዝብ የሚነሳው ጥያቄ እዚህ ላይ ኖረም አልኖረም መመለስ አለበት። ካልተመለሰም አገሩን ከመበተን የሚያድነው ነገር የለም። በዚህ ጉዳይ ላይ ረጅም ጊዜ ወሰደ። ወደ ሌላ ጉዳይ ላይ ፌደራሊዝሙ ላይ ቅድምም ሲያነሱት ነበረ። ይሄ ፌደራሊዝም እርሶ ኮንፌደራሊዝም የሚሉት ማለት ነው ለአገሩ አንድነት አደጋ እንደሆነ እየገለጹልኝ ነው። ፌደራሊዝሙን ቆይ እኔ ለምን ዳውት ኖርህ ብዬ ነው እየጠየቅኩት። ወይ ለምሳሌ አንተ አዲስ አበባ ኖሪ ነህ አይደል? አሁን የኦሮሞ ኤሊቶች አዲስ አበባ የኛ ብቻ ነው አሉ። አንተ የመኖር ፈቃድ ነው ያለህ አሉ። እንዲህ አይነት ነገር በፌዴሬሽን አደረጃጀት ይፈቀዳል? የሰዎች አስተሳሰብ ውጤት ነው እንጂ በፌዴራሊዝሙ በኢዝሙ በመጣ ስህተት አይደለም። ለምን ሰጣው እኮ ይኸው መሬት ፈጠ እንትን ብሔር ታውቃለህ፣ ቬግ ጽንሰ ሀሳብ ነው አይደል? ለሱ ምን ፈጠርክለት? መሬት ፈጠርክለት፣ ደንበር ፈጠርክለት። ይሄ እኮ ነው የሆነው በህገ መንግስቱ ላይ። አሁን የአዲስ አበባን ጉዳይ ካነሱት አይቀር ማለት ነው ይሄ የግለሰቦች ሀሳብ ውጤት እንጂ የህገ መንግስቱ አይደለም ለማለት የተገደድኩት። አዲስ አበባን ኤክስክሉሲቭሊ የአዲስ አበባውያን ያደረገ ህገ መንግስት ነው ህገ መንግስቱ። ስለዚህ ህገ መንግስታዊ አይደለም የሚያቀርቡት ጥያቄ ነው የምትለው? አዎ ማለት ግለሰቦች፣ ሰዎች ወዘተ ይሄን ሀሳብ ሊያነሱ ይችላሉ። እነሱ ግን ምን አሉ? አዲስ አበባ በኦሮሚያ ውስጥ ስለምትገኝ የኦሮሚያ ናት አሉ። ይሄ ህገ መንግስቱ ይረዳል አሉ። እሱ ህገ መንግስቱ እንደማይረዳቸው እንደውም እዚህ ከአቶ በቀለ ገርባ ጋርም ሳወራ ነበረ። ህገ መንግስቱ በአዲስ አበባ ማን በኦሮሚያ ውስጥ የምትገኝ ከተማ መሆኗን ባይክድም ስለዚህ ሉዓላዊ አስተዳደር ጥያቄ ማቅረብ ከኮንፌዴሬሽን አስተሳሰብ የሚመነጭ መሆኑን እንተማመናለን። ህገ መንግስቱ አይደለም ማለት ነው። ገባኝ። የኮንፌዴሬሽን አስተሳሰብ ነው። ግን ለዚህ ህገ መንግስት ቋሚ ጠበቃ የሆኑ ይሄ ህገ መንግስት መለወጥ የለበትም የሚሉት እነዚህ ኃይሎች ናቸው። ስለዚህ ከራሳቸው ጋር ነው እንጂ ተጋጭተው አይ ህገ መንግስቱም ከዛ ይዳን አይደለም። ለምን ኦሮሚያ ላይ አትወስደውም? ጥያቄው ኦሮሚያ የሚባለው ክልል የማን ነው? በኦሮሚያ ክልል ውስጥ የሚኖር ነን ኦሮሞ የሆነ ሰው ባለቤትነቱን አይጋራም። ኦሮሞ መሆን አለበት። ግልጽ ነው። ይሄ ኮንፌዴሬሽን አስተሳሰብ ነው። ግን መሆን የነበረበት በፌዴሬሽን ምንድነው? በዛ ክልል ውስጥ የሚኖር ዜጋ ሁሉ የክልሉ ባለቤት ነው ማለት። ስነ ልቦናውን የሚጋራም ይባል ነገር የለም ይላል ህገ መንግስቱ። እሱ ይሄ አይደለ ችግሩ። ስማ እንደሱ ብሎ ነገር የለም። እኔ ጋምቤላም ልኖር፣ ሶማሌም ልኖር፣ አዲስ አበባም ልኖር፣ ባህር ዳርም ልኖር፣ ሻሸመኔም ልኖር የሀገሩ ባለቤት ነኝ እኩል። ይነፍጋል። ሰዎች ተዘዋውረው በየትኛውም የኢትዮጵያ አካባቢ መስራትና መልማት እንደሚችሉ ገልጽ ይነፍጋል። ስማ በየትኛውም ሀገር ተንቀሳቅሰው አሜሪካን ሄጄ መነገድ ይችላሉ። እንኳን አይደለም በአንድ ሀገር ውስጥ አህጉር ተሻግሬ ሊሄድ ይችላል። ይሄ ስማ በደንብ እኮ ባፈጠጠ መልኩ የሚከራከሩበት እኮ ሐሳብ ነው። ይሄ የኛ ክልል ነው፣ አንተ መጤ ነህ። በሚሊዮን የሚቆጠር ህዝብ አይደለም የተፈናቀለው። የዚህ የኮንፌዴሬሽን ህገ መንግስት እኮ ውጤት ነው። የዚህ አስተሳሰብ ውጤት ነው እኮ። አገርህ አይደለም የተባረረው ሰው። ምክንያቱም አገር ክልል ነው። እዚህ ሀገር ክልሎች ምን አላቸው? ደንበር አላቸው። እሺ ኤኒዌይ ወደ ሌሎች ጉዳዮች ነው። የአገሪቱ ወቅታዊ ሁኔታ እና ኤሊቱን እንመልከተው። ስለ ኢትዮጵያ የሚጨነቅ የፖለቲካ ኤሊት በአሁኑ ወቅት ይታዩታል ማለት ነው። አለ ወይ ማለት ነው? አለ ወይ? አሁን ነው
ምን ለማለት ፈልጌ ነው? ለምሳሌ ስለ ኢትዮጵያ ሉዓላዊነት ከዚህ ከብሔርተኛ ሀሳብ በጸዳ ሁኔታ ስለ ትላልቅ የአገሪቱ ፕሮጀክቶች ስለ ስትራቴጂክ ስለሆነ ኢትዮጵያ ስለተባለው አጀንዳና በኢትዮጵያ ከሌሎች ሀገራት ጋር ስላላትና ስለሚኖራት ግንኙነት ወዘተ የሚጨነቅ የለም ልንል አንችልም። ግን ደካማ ነው። በደንብ የተደራጀ አይደለም። ተደራጅቶም ደግሞ እየሰራ አይደለም። ቅድም ለምን ይሄን ስብስብ አብሮነትን ለምን ለመፍጠር ተገድድን አልኩ። ይሄን አስተሳሰብ የሚወክል ብሎክ ስለሌለ ነው፣ መፈጠር ስላለበት ነው አልኩ። ተጠናክሮ አሁን የምታገኘው ቅድም ያልኩ የኮንፌዴሬሽን ኃይሉ ነው። የ27 ዓመቱ ስርዓት ሳይደመር ሳይቀነስ መቀጠል አለበት የሚለው ኃይል ነው ተደራጅቶ የምታየው፣ ለተቀን ሲሰራ የምታየው። ለኢትዮጵያ ሉዓላዊነት አሁን ቅድም ለዘረዘርካቸው አገራዊና ህዝባዊ ጥቅሞች ተቆርቋሪ ነኝ የሚለው ኃይል ግን ተበታትኖ ነው ያለው። ይሄ ኃይል መሰባሰብና የራሱን የሆነ ጠንካራ የሆነ ጎራ መፍጠር አለበት ከሚል ፍላጎት ነው። ስለዚህ አለ፣ ግን ጠንካራ በሆነ መልኩ ተደራጅቶ እየሰራ አይደለም። ክፍተት አለ። የሚያሳስበው የፖለቲካ ድርጅት አለ እንዳትወ አዎ፣ በስም መጥቀስ እንችላለን። ብልጽግና፣ ኢዜማ። የኢትዮጵያ ሁኔታ ያሳስባቸው? አሁን ይሄን ኃይል ለምሳሌ ጥያቄውን እንገልብጠው። የእናንተን ኃይል ሊቀላቀል የማይችለው ኃይል ማን ነው ልትልን ትችላለህ? ቆይስ እኔ በጠየቁት እናንሳውና የአገር ጉዳይ ሁሉም አሳስቦኛል ብሎ ነው የሚናገረው። ትንሽም ትልቅም የሚባለው በሙሉ መንግስትም የአገሪቱን ጉዳይ ለማስተካከል ብልጽግና ማለት ነው ለማስተካከል እንዲህ እየሆንኩ ነው፣ እንዲህ እየወጣሁ ነው፣ እንዲህ እየተበደርኩ ነው፣ እንዲህ እያደረግኩ ነው ይላል። አንድ ፓርቲ የምታገለው አሁን ባለው ሁኔታ ለብልጽግና ነው ካለህ የአገሪቱ የህልውና አደጋ አልታየውም። ምን ማለት ነው? አሁን የኢትዮጵያ ህዝብ ብልጽግና አይደለም እየጠየቀ ያለው። ማይክሮፎንህን ያዝና እዚህ መንገድ ዳር ውጣና ምንድነው እያሳሰበ ያለው ብለህ ህዝቡን ጠይቀው። ኦኬ፣ ይነግርሃል። እቺ አገር እንዴት ብላ አንድነቷን ጠብቃ ሰላሟን ጠብቃ ትቀጥላለች የሚለው ነገር እንቅልፍ ነስቶታል። ጸሎት እየጸለየ ነው፣ እየጾመ ነው በዚህ ጉዳይ ላይ። ግልጽ ነው። በዚህ ደረጃ የአገሪቱን አደጋ መረዳት ይጠይቃል። ስለዚህ ለብልጽግና ነው የሚጨነቀው የሚለው ፓርቲ የአገሪቱን የህልውና አደጋ ገብቶታል ልል አልችልም። ግልጽ ነው። ብልጽግናው ሊያስጨንቀው ይችላል። ያ በኢኮኖሚ ለውጥ በሂደት የሚመጣ ነገር ነው አይደለም? ወይም ደግሞ አንድ ፓርቲ እንደ ኢዜማ አይነት ለማህበራዊ ፍትህ ነው የምታገለው፣ ማህበራዊ ፍትህ ነው የሚያሳስበኝ ካለ ለኔ አሁን ኢትዮጵያ የገባችበት አደጋ ገብቶታል ልል አልችልም። እኛ እያልን ያለ ነው ምንድነው? አገራችን መሰረታዊ የሆነ የህልውና ፈተና ውስጥ ነች። የመኖርና ያለመኖር ጥያቄ ውስጥ ነች። ስለዚህ የወቅቱ የኢትዮጵያ የፖለቲካ ኃይሎች ዋና የቀዳሚ ትኩረት መሆን ያለበት ኢትዮጵያን ከዚህ የህልውና አደጋ መታደግ ነው። እርስ በርሳችን ፓርቲዎች የምንፎካከርበት በፖለቲካ አጀንዳ ምርጫ ውስጥ ገብተን የምረጡ ዘመቻ የምናደርግበት ወቅት አይደለም። በአገር ህልውና ጉዳይ ተባብረን መስራት ያለብን ወቅት ነው የምንለው። ግልጽ ነው። ገባኝ። ማለት የፖለቲካ ስራ አንደኛው አገሩን ማወቅ ይመስለኛል። ሁሉም እናውቀዋለን ብለው ነው የሚያውቁበት ፐርስፔክቲቭ የተለያየ ሊሆን ይችላል። ብልጽግናም ነባሩ አደረጃጀት የአገሩን ኢኮኖሚ እና ሰላም ስላናጋው አሁን ያንን አደረጃጀት ቀይረን በአዲስ ፕሮግራም እንመጣለን ብሎ ነው በዛው መንግስት መዋቅር ውስጥ የቀጠለው አዲስ ፓርቲ ሆኖ። ስለዚህ ይሄ አገር እየመራ ያለን የፖለቲካ ድርጅት አቅቶታል ነው ማለት ያለብን ወይስ አገሩን አልተረዳውም? ስማ፣ ሁልጊዜም ስልጣን ላይ ያለ መንግስት አገር የሚመራ መንግስት ብቁ ቢሆንና የአገርን ጉዳይ በብቃት የሚወጣ ቢሆን ተቃዋሚ ፓርቲም እኮ አያስፈልግም። በየ5 ዓመቱ የሚካሄድ ምርጫ አያስፈልግም። አማራጭ ሀሳብ ያስፈልጋል እንጂ አንድ ፓርቲ ስልጣን ላይ ያለ ፓርቲ መስመሩ የተሳሳተ ሊሆን ይችላል። መስመሩ በሂደት ደግሞ አሰራሩ አፈጻጸሙ ደግሞ ከድርጅታዊ መዋቅሩ አንፃር ሊበሰብስ ይችላል። ኢህአዴግ ሁለቱም ገጥሞታል። ስለዚህ ስልጣን ላይ ያለ ኃይል አያውቀውም ብላችሁ ነው ወይ ይሄን አይገነዘብም ብላችሁ ነው ወይ ብትል አይሰራም። አሁን ኢህአዴግ በስብሶ እንዲህ አይነት ችግር ውስጥ እንዳይገባ እኔ ከ12 ዓመት በፊት ጽፌያለሁ አይደለም? ወደ እንደዚህ አይነት ቀውስ ውስጥ ሊገባ እንደሚችል መክረናል እኮ። ስለዚህ ያኔ ቢያውቁ ኖሮ እና ይሄን ምክር ቢሰሙ ኖሮ ይወጡ ነበር እኮ። እሺ፣ እንመለስበታለን ወደዚህኛው። ፓርቲያችሁ ይሁን እርሶ በግል አላውቅም፣ በተደጋጋሚ ከአማራ ብሔራዊ ንቅናቄ ሰዎች ጋር እየታዩ ነው። እርሶ የህብረ ብሔራዊ ፖለቲካ አቀንቃኝ ነዎት። አንዳንዴ እንደውም ኮንፌዴራሊስት፣ ጽንፈኞች ወዘተ እያሉ ነው የሚጠሯቸው የብሔር ድርጅቶችና ፖለቲከኞችን።
አብራችሁ ልትሰሩ ነው? ከኢዴፓ ጋር የሚመስል ነገር አላችሁ አብሮች ወይስ? ስማ አብሮ በመቀመጥ ጉዳይ አንድ ፎቶግራፍ አይተህ ይሆናል እንደዚህ ያልከው አንድ ሁለት ያየው ከነ አቶ ሌንጮ ለታ ጋራ ሜቢ በ15 በ20 ቀን አንድ ጊዜ እንገናኛለን። ኦኬ መቀሌ ሄጄ መሰብሰቤን ታውቃለህ። ከአፋር ድርጅቶች ጋር እንገናኛለን፣ ከደቡብ ድርጅቶች ጋር እንገናኛለን። ምክንያቱም ህብረ ብሔራዊ ፓርቲ ነው እኛ ያለው ኢትዮጵያን የሚመለከት ነው አይደለም። ስለዚህ ምንም ነውር የለውም። ባንገናኝ ነው ነውር የሚሆነው እንጂ ነውር የለውም። ስለዚህ ስትራቴጂክ የሆነ አጀንዳ ግን የላችሁም ማለት ነው። እንደ አጀንዳ ነው ይሄን ስብስብ እየፈጠረ ያለው አላልኩም? የሰላሙ ጉዳይ ኤግዛክትሊ በዛ ጉዳይ ልዩነት አላችሁ ሆይ ነው ጥያቄው ማለት ያለው። እሺ በዚህ በሰላም ጉዳይ ላይ ከሌሎች የፖለቲካ ድርጅቶች ጋር ብሔርተኛ ፖለቲካ ድርጅቶች ጋር እየተነጋገራችሁ ነው? እየተነጋገርን ነው አልኩህ እኮ ቅድም መጥቀስ እንችላለን። ቅድም ያለ ምክንያት አይደለም። ለምሳሌ እናንተ የአብሮነት ስብስብ ውስጥ ሊገባ የማይችል ኃይል ምንድነው ብትለኝ ነገሩን ግልጽ ያደርገዋል ብዬ ሁለት ነገር ነው። አንደኛ ኢትዮጵያ አሁን ምንም ስጋት የለባትም። የለውጥ ሂደቱን በትክክለኛ አቅጣጫ እየሄደ ነው። ስለዚህ የኢትዮጵያ ሕዝብ ወደ መዋቅራዊ ዴሞክራሲ የመሸጋገር ሰፊ እድል አለው። ጥሩ ሁኔታ ላይ ነን የሚል አካል እኛ ሊጋራ ይችላል። ከብልጽግና ፓርቲ ውጭ ይሄን የሚል አለ? ኦፍ ኮርስ ኢዜማ ለምሳሌ ምንድነው ሲለን የነበረው? እንደውም አቶ አንዳርጋቸው የሰጠው መግለጫ ሰምተህ ይሆናል። ለሚቀጥሉት 10 ዓመታት ትግል አያስፈልግም ነው ያለው። ግልጽ ነው አባባሌ። አንዱ እንደዚህ የሚሉ ድርጅቶች ስለዚህ አንዱ የማይጋሩ እነዚህ ናቸው። ሁለተኛ አሁን ያለው አቶ አንዳርጋቸው ኢዜማ ሰው አይደለም። መተቸት ኦልሞስት ነውር ነው የማለት ያህል ብዙ አቋም ሲያራምዱ አይተናል። ስለዚህ ወይም ደግሞ አሁን ለውጡን እየመሩ ያሉ ሰዎች ከኛ በላይ ኢትዮጵያውያን ናቸው፣ ከኛ በላይ ኢትዮጵያን የሚወዱ ናቸው፣ ለኢትዮጵያ የሚሰሩ ናቸው እየተባለ ነው። ይሄን ከተባለ ለምን ስጋት ይፈጠራል? ጥሩ አቅጣጫ እየሄደ ነው ማለት ነው የለውጥ አመራሩ። አንዱ ይሄ ነው። ስለዚህ በተስተካከለ መንገድ እየሄደ ነው የሚል ፓርቲ ምንም ስጋት የለበትም ሀገሪቱ ብሎ የሚያምን ነው። ስለዚህ እኛ ጋራ ብዙ በዚህ ጉዳይ ላይ እሱ ጋር ጉዳይ ሁለተኛው አሁን በስራ ላይ ያለው የኢትዮጵያ ሕገ መንግስት ሳይነካ ሳይሻሻል መቀጠል አለበት። አሁን በስራ ላይ ያለው ብሔር ተኮር የሆነው የፌደራል አደረጃጀት እኮ ስትራቴጂክ አጀንዳ ነው። ያ ኦፍ ኮርስ ቅድም እኮ ቅልቅል ነው አልኩ። እሺ ስጠይቀኝ ስትራቴጂ ጥያቄ ብለ የታክቲክ ጥያቄ ነው ብያለሁ። ለኛ እነዚህ ሁለቱ ነገሮች መቀየር የለባቸውም መሻሻል የለባቸውም የሚል ሰው አንደኛ የ27 ዓመት ስርዓት ይቀጥል እያለ ነው። ለኛ የሰው ለውጥ አይደለም ዋናው የስርዓት ለውጥ ነው። ግልጽ ነው። ሁለተኛ በእኛ እምነት አገሪቱን ለዚህ አይነት ቀውስ የዳረጓት ወደፊትም ወደ ባሰ ቀውስ የሚያስገባት ይሄ ህገ መንግስትና የፌደራል አደረጃጀት ነው የሚል እምነት አለ። ስለዚህ እንዲህ የሚል ፓርቲም ከኛ ጋር ሊሰራ አይችልም። አሁንም እርስዎ የኮንፌዴሬሽን ኃይሎች በተለያዩ ቦታ እየተሰባሰቡ እንደሆነ ይገልጻሉ። ምክር ቤት የፓርቲያችሁ ምክር ቤትም እንደዚህ ይሄንን ኮንኖ መግለጫ አውጥቶ ነበረ። ኮንፌዴራሊስቶች አሉ ትላላችሁ። ማን ነው ኮንፌዴራሊስት የሚል ስያሜ የሰጣችሁ? የሰጣቸው እኛ እነሱ እኮ ህግ የሚያውቃቸው ፌዴራሊስት ብሎ እነሱም ራሳቸውን የሚገልጹት ፌዴራሊስት ነው ብለው። የህግ ጉዳይ አይደለም። እነሱ አህዳዊ ይሉን የለም እንደኛ እኛ አህዳዊ ነን። ስለዚህ ለዛ ጻፋ ነው አይደለም። አይ የህግ ጥያቄ ስላነሳ ነው። የህግ ጥያቄ አይደለም፣ ይሄ የፖለቲካ ጉዳይ ነው። ቆይ ጥያቄ አቶ ልደት እርሶም ሆኑ ፓርቲያችሁ በተደጋጋሚ በስሙ ነው ድርጅቶች ይጠራማ። መጠየቅ ያለብን እማቀው እንደዛ ነው። አሁን መጠየቅ ያለብን የስም ጉዳይ ሊጠራ በሚገባበት ፌዴራሊስት ነኝ ካለ ኖ ኮንፌዴራሊስት ነኝ ሊባል አይችልም። ለምሳሌ እኔ ያየ ሰው ነኝ ያልኩ ልደት ነው ተብዬ ክርክር ይችላል። ያየ ሰው ነጥቡን ያዝልኝ። መጠየቅ ያለብኝ እኔ ፌዴራሊስት ነኝ እያለ ነው፣ አንተ ግን ኮንፌዴራሊስት ነህ እያልከው ነው። በምን ምክንያት ነው እንዲህ የምትለው ብለህ ጠይቀኸኝ ሐሳብ ካጠረኝ አዎ እሺ ቀጥታ። ስለዚህ እነሱም መጠየቅ ያለባቸው አሃዳዊ ናቸው ትላላችሁ፣ በምን ምክንያት ነው ዘርዝሩ አስቀምጡ ይባሉ። ኢዴፓ አሃዳዊ ተብሎ ያውቃል? ኦፍ ኮርስ እንደዛሬው ልባል። እናንተ እነሱ ያላችሁበትን ያብራሩልኝ። ጠየቅ። ይሄ የሰጠሁን ጥያቄ ጠየቅኝ። ጥያቄ ያወጡ ነው ዛሬ። እሺ እነዚህ ኃይሎች የሚገለጹት ለህገ መንግስቱ ባላቸው ታማኝነትና ድጋፍ፣ ለብሔር ተኮር ፌዴራሊዝሙ ላላቸው ታማኝነትና ድጋፍ ነው። ለኛ እነዚህ ሁለት ነገሮች በኮንፌዴሬሽን አደረጃጀት የሚገለጹ እንጂ በፌዴራል አደረጃጀት የሚገለጹ አይደሉም። ህገ መንግስቱ ለምሳሌ እንውሰድ። ህገ መንግስቱ አንድ ኢትዮጵያ የምትባል አገር ቀዳሚ አገር ማለት ነው ኖራ የውስጥ ችግሯን ለመፍታት ብላ አዳፕት ያደረገችው የፌዴራል አደረጃጀት እንደሆነ አድርጎ አይደለም ህገ መንግስቱ ላይ ያስቀመጠው። 87 ዓመተ ምህረት ብሔር ብሔረሰቦች የሚባሉ ቡድኖች
አዲስ አበባ ላይ ተገናኝተው ተመካክረው ከስልጣናቸው ቆንጥረው ነው የኢትዮጵያን መንግስት ያቋቋሙት። ይሄ የኮንፌዴሬሽን አደረጃጀት ነው። በየትኛው አገላለጻቱ በፌዴሬሽን አደረጃጀት አንድ ወጥ የሆነ ሉዓላዊነት ያለው ሀገር ኮንፌዴሬሽን ከውጭ ግንኙነት እስከ ከረንሲ አጠቃቀም የተለያየ ፎርሙላ ያለው ነው። በኢትዮጵያ ውስጥ ለፌዴራሉ መንግስት ተዘርዝሮ የተሰጠ ስልጣን አለ በህገ መንግስቱ። ለክልሎች የተሰጠ ስልጣን አለ። እንደገና ለፌዴራሉ መንግስት ያልተሰጠ ለክልሎች ተሰጥቷል ይላል ህገ መንግስቱ። ይህንን ክልሎች የበለጠ ጠንክረው ያቋቋሙትን የፌዴራሉ መንግስት ለማጠንከር የሚሰሩበትን መንገድ እንዴት ነው ኮንፌዴሬሽን የምንለው? መለስከው ራስህ ጥያቄውን። ያቋቋሙትን የፌዴራል መንግስት አልከኝ። ስለዚህ በፌዴሬሽን ክልሎች ፌዴራል መንግስትን አያቋቋሙም። በፌዴሬሽን ፌዴራል መንግስት ክልሎችን ነው የሚያቋቋመው። በኮንፌዴሬሽን ነው የራሳቸው ማንነት ያላቸው ስቴቶች የጋራ መንግስት ራስን በራስ ማስተዳደር ታዲያ የታላት ወለዱ እዚህ አሁን በሚነግሩኝ ነገር ላይ ራስን በራስ ማስተዳደር እንኳን በፌዴራል አስተዳደር በአህዳዊ አስተዳደር አለ። ኖ ቆይ አይ ፌዴራል አሁን ባለው ሁኔታ ኮንፌዴሬሽን እና ፌዴሬሽን እናነጻጽ ልዩነቶቹን እናውቃ። መጀመሪያ ኮንፌዴሬሽን ማለት አውሮፓ ህብረትን ውሰድ ለምሳሌ ሉዓላዊ ሀገሮች አሉ። አንድ የጋራ ጉዳይ ማስፈጸም ፈለጉ። ሱፐርናሽናል ሎ ነው ከራሳቸው ላይ ከሶቨሬኒቲያቸው ይሰጡታል። ኤግዛክትሊ ህገ መንግስቱን ተመለስና መቅደሙን አንብቡ። ይሄን ነው የሚለው። እኛ ብሔረሰቦች ህዝቦች ወደድና ፈቅደን አቶ ልደቱ ከአውሮፓ ህብረት ጋር እናነጻጽረው የሚያረጋግጥ ለምንድን ነው ማናነጻጽረው? እናነጻጽረዋለን። ያን ኦሪጂናል ኢንተግሬሽን እኮ ለምን መሰለህ ይኸውልህ አሁን ኮንፌዴሬሽን አደረጃጀት ያለው ሀገር ብዙም የለም። አንድ ጥሩ ምሳሌ የሚሆነው የአውሮፓ ህብረት ነው። ዩኬ አህዳዊ መንግስት እኮ ነው። ዩኬ ኦኬ ሌሎችን ጨምሮ አዎ ይቻላል። ግን አውሮፓ ህብረት ምን ያህል የኛ ሀገር አወቃቀር ነው? አቶ ልደቱ ሪጂናል ኢንተግሬሽን ያኛው የአውሮፓ ህብረት የመሰረቱት ራሳቸው ሉዓላዊ የሆኑ ሀገሮች የተለያየ ግንኙነት ፖሊሲ ያላቸው የተለያየ ፋይናንስ የኛም ህገ መንግስት የሚለው እኮ ይሄ ነው። ሶቨርኒቲ የት ላይ ነው ያለው? አሁን ታውቃለህ? ሶቨርኒቲ በህገ መንግስቱ የት ነው ያለው? ክልሎች ላይ እኮ ነው ያለው። ለኢትዮጵያ ብሔረሰቦች ነው ለክልሎች ብቻ ነው ባለቤት ተሰጣቸው እኮ። ክልሎቹ ባለቤት አላቸው። ማን ነው ባለቤታቸው? ብሔረሰቦች አይደለም? ህዝቦችም አሉ እዛ ውስጥ። ያው ህዝቦችም ተብሎ ተቀምጧል። ዞሮ የሶስቱ ልዩነት ምንድነው ብለህ አሁን አትነግረኝም። አንድ አይነት ነው። ህገ መንግስቱም ዘርዝሮ ዲፋይን አላደረጋቸው። ቆይ አዳምጠኝ። ስለዚህ ሶቨርኒቲ ያለው አሁን ኢትዮጵያ የሚባል ሀገር አይደለም። ሶቨርኒቲ ያለው ስቴቶቹ ናቸው። እነዛ ሶቨርን የሆኑ ስቴቶች መብታችንን ቀንሰን ለፌዴራል መንግስቱ ሰተን አቋቋም ነው የሚሉት። ይሄ ኮንፌዴሬሽን ነው፣ ፌዴሬሽን አይደለም። አንድ በኮንፌዴሬሽን ሁልጊዜ ደካማ የሆነ ሴንትራል መንግስት ይኖራል ወይም የፌዴራል መንግስት ይኖራል፣ ጠንካራ የሆኑ ስቴቶች ይኖራሉ። በፌዴሬሽን ግን የዚህ ተቃራኒ ነው። ጠንካራ የሆነ ፌዴራል መንግስት ይኖራል፣ ነፃነት ያላቸው ስቴቶች ይኖራሉ። ጠንካራ ፌዴራል መንግስት ማለት ኤክስ ክልልንም ዚ ክልልንም የሚያዝ እንዲያርግ እንዲገባ እንዲወጣ የሚል ማለት የስልጣን ቼክ ኤንድ ባላንስ አለ፣ የስልጣን ክፍፍል አለ። ያ የስልጣን ክፍፍል አለ። ግን አሁን አንድ ምሳሌ ልንገርህ። አሁን የሰብአዊ መብት ጥሰት በመላው ኢትዮጵያ ይከሰታል አይደል? አይኑ አፍጥጦ እያየ የኢትዮጵያ መከላከያ ሰራዊት ኢንተርቪን ማድረግ አይችልም ክልሉ ካልፈቀደለት በስተቀር ከጠየቀ ነው። ኤግዛክትሊ ይሄ በኮንፌዴሬሽን ነው እንጂ በፌዴሬሽን አይታሰብም። በፌዴሬሽን አንድ ጠንካራ የሆነ መከላከያ ሰራዊት አገሩ ይኖራል። ይሄ የፌዴራሉ መንግስት የተሻለ ሪሶርስ እና አቅም ስላለው በአነስተኛ አቅም ላይ በተመሰረቱ ክልሎች ላይ ጣልቃ እንዳይገባ ያደረገው የሚያደርገው ጥሩ መንገድ ጣልቃ የማይገባባቸው ጉዳዮች አሉ። የሂውማን ራይትስ ጉዳይ ጣልቃ አልገባም ሊባል አይችልም። አንድ የፌዴራል መንግስት ሂውማን ራይትን የማስከበር ሙሉ መብት ነው። በሱ ስም ገብቶ ተጨማሪ የሰብአዊ ስራዎች ቀውስ ቢፈጥርስ? ለምሳሌ አቶ ለማ መገርሳ በአንድ ወቅት ያሉትን አስታውሱት። ኦሮሚያ ላይ እኔ ሳልፈቅድለት እኔ ሳልጠይቀው መጥተው አሁን አንተ የምትለው አይነት አደረጃጀት አለ። የአደረጃጀት ግን ፌዴሬሽን ሳይሆን ኮንፌዴሬሽን ነው አልኩህ እኮ። ከዛም አልፎ ይሄዳል እኮ። የኢትዮጵያ ህገ መንግስት ውሰድ፣ የመገንጠል መብት ይፈቅዳል። ኮንሲስተንት ነው። አሁን ቅድም ካልኩህ አንፃር ለምንድን ነው መገንጠል የተፈቀደው? ዓለም ላይ ስንት ሀገር አለ? አሁን 200 ምናምኑ ሀገር የመገንጠል መብት በህገ መንግስቱ አልፈቀደም። የተጻፈ ፍቃድ የለም። ኢትዮጵያ ብቻ ናት። ይሄ ለምንድን ነው የሆነው? አገሩን ያቋቋሙት የአገሩ ባለቤቶች ብሔር ብሔረሰቦች ስለሆኑ እነዚህ ኃይሎች በፈለጉት ጊዜ ከአገሩ የመገንጠል መብት አላቸው። እሱ ነው ዋናው ምክንያት። አዎ የአገሩ ባለቤቶች ለዚህ ህገ መንግስት መመስረት ምክንያት የሆነው የቡድን መብት አለመከበር አይመስሎት? የቡድን መብት መከበር አለበት። ግን ኢትዮጵያ ውስጥ ያለው ጥያቄ የቡድን መብት ብቻ አይደለም። የግለሰብ ከኔ የተሻለ እንደሚያስታውሱት 1983 የሽግግር መንግስቱ
ሊመሰረት በነበረው ጉባኤ ላይ ያ ሁሉ የፖለቲካ ድርጅት እኔ ቪዲዮ ነው ያየሁት። ያ ሁሉ የፖለቲካ ድርጅት የነበረው ክርክር እኔ ራሴን ሀገር መሰረታለሁ ነው አይደል? ይሄ የቲፒኤልኤፍ ናሬሽን አይደለም ነው። እኔ ቪዲዮ ነው ያየሁት ያልኩት ለዛ ነው። እሱ ነው ችግሩ። በኢትዮጵያ ቴሌቪዥን እና ሬዲዮ የሚተላለፍን ነገር ወስደህ ያ ሁሉ ህዝብ ብትል አንደኛ የህዝብ ወኪሎች አይደሉም። እዛ ውስጥ የነበሩ ሰዎች የህዝብ ወኪሎች አይደሉም። ፖለቲካ የኤሊት ባርጌን ነው የአዎ ጋር የሚደረግ ነው። እነዛ ኤሊቶች ያነሱት የነበረው ጥያቄ አገር አሁን ያለችው ኢትዮጵያ ጨቋኝ ናት፣ ለኛ ምትሆን አይደለችም። ስለዚህ የራሳችንን ሀገር መመስረት አለብን ነው። ያንን እየጠየቁ ያሉት የብሔራችን ወይም የቡድናችን መብት አልተከበረም ነው። ስለዚህ ህገ መንግስት ካሚንግ በሆነ ወይ እናንተ ወዳችሁ ፈቅዳችሁ እንድትኖሩበት ያደርጋል። ወዳችሁና ፈቅዳችሁ እንዳትኖሩበት የሚያደርግ አማራጭ ከመጣ ግን አንቀጽ 39 አለላችሁ በሚል መንገድ ቢመጣ ምንድነው ነው? ይኸው አንደኛ ያ የተሰበሰበው ኃይል አንድ አይነት ኃይል ነው። ብዙ ኃይል ግን አንድ አይነት አስተሳሰብ ያለው ኃይል ነው። ተመራርጦ ነው የተሰባሰበው። የኤሊት መሆኑ ችግር የለውም። ቅድም እንዳልከው አብዛኛውን ጥያቄ የዲሞክራሲ ጥያቄ አብዛኛውን ጥያቄ ከኤሊት ነው የሚነሳው፣ በህዝብ ስም የሚነሳ ቢሆንም። ስለዚህ ይሄን ኤክሰፕሽናል የሚያደርገው ነገር የለም። ግን ማሰብ ያለብህ እንደዛ አይነት ጥያቄ ኢትዮጵያ ውስጥ የለም እያልኩ አይደለም። የቡድን መብት መከበር አለበት፣ የመገንጠል መብት ያስፈልገናል የሚሉ የፖለቲካ ኃይሎች የለም እያልኩ አይደለም። ኢትዮጵያ ውስጥ ያሉት የፖለቲካ ኃይሎች ግን እንደሱ ብቻ የሚሉ አይደሉም። የኢትዮጵያ አንድነት ሙሉ ሆኖ መቀጠል አለበት። መገንጠል መብት መሆን የለበትም፣ መለያየት የለብንም የሚል ደግሞ ኃይል አለ። ይሄ ኃይል አልተወከለም ነው። ይሄ ኃይል ድምፁ አልተሰማም ነው። ይሄ ኃይል አስተሳሰቡ በዛ ህገ መንግስት እንዲካተት አልተደረገም ነው። ይህ ምርጫ ባልተካሄደ በማግስቱ ቢፈጠር ማን ነው ሊከለክለው የሚችለው? ከዚህ በባሰ ማለት ነው። አሁን በተለያዩ የሀገሪቱ አካባቢዎች ቀውስ እያስተዳደሩ ያሉ ክልሎች ናቸው ያሉት። በዛው ልክ ቀውስ የሚፈጥር ሌላ ኃይልም በየቦታው አለ። የባሰ እንዳሚባ የሚበዛ ቢሆን እኔ እኮ የባሰ የምትሉት ነገር ነው እኮ። ከዚህ የባሰ ምንድን ነው ያለው? ከዚህ የባሰ ሊመጣ የሚችለው ሀገር መፍረስ ነው፣ መበታተን ነው አይደል እንዴ? እያልን ያለ ነው። ምርጫው ለዛ መሳሪያ ይሆናል። አሁን ባለው የፖለቲካ አመለካከት ጡዘት፣ ብሔርተኝነት ጡዘት አሁን አይደለም ስማ፣ ለሽርሽር እኮ ላንጋኖ ሶደሬ ሄደህ እኮ መዝናናት አትችልም፣ እንኳን የምርጫ ቅስቀሳ ለማድረግ እኮ። እሱን እኮ አልካድኩም። ማንም የፖለቲካ ፓርቲ እኮ አሁን ስልጣኑን ለማስረከብ ዝግጁ አይደለም፣ ለማሸነፍ ብቻ ነው፣ ለመሸነፍ ዝግጁ አይደለም። በዚህ ሁኔታ መሰረታዊ በሚባለው የፖለቲካ ቀራሪዎቻችን እኮ 27 ዓመት ስናነሳቸው በነበሩ ቁጭ ብለን ተነጋግረን ተደራድረን እኮ ብሔራዊ መግባባት ላይ አልደረስንም እኮ እንዴ። ስለዚህ በዚህ ሁኔታ ወደ ምርጫ እንዴት ነው የምንገባው ነው? ሊሆን አይችልም። የፍላጎት ጉዳይ አይደለም። በፍላጎት ቢሆን ችግር አልነበረውም። ነባራዊ ሁኔታው አይፈቅድም። እንኳን ለስልጣን የሚያበቃ ምርጫ ማካሄድ ህዝብ ለመቁጠር አልቻልንም። በህዝብ ቆጠራ ለስልጣን ልትበቃ አትችልም አይደል? የህዝብ ቆጠራ ውጤት ፖለቲሳይዝ ተደርጎ ችግር ይፈጥራል ተብሎ የፖለቲካ ፓርቲዎች አይቀበሉትም ተብሎ አላካሄድ ነው። ምርጫ ለስልጣን የሚያበቃ ጉዳይ ነው። እንዴት ብሎ ነው የሚካሄደው ኢትዮጵያ ውስጥ? አቶ ልደቱ ይህን ሀሳብ የሚያነሱት ህገ መንግስቱን ስራ አልባ ለማድረግ ነው ቢሎትስ አንድ ሰው እንደሚሉት ኬርስ ተገቢ ነው። ህገ መንግስት አገርን ሰላም እንዲያደርግ አንድነትን እንዲያመጣ ሰላማዊ ሁኔታ እንዲያመጣ ነው የሚፈልገው፣ አገር እንዲበትን አይደለም። አይ አጋጣሚዋን ተጠቀሙባት ቢሎት ስማ፣ ኢትዮጵያን ለመበጥበጥ የሚፈልጉ ኃይሎች ህገ መንግስቱን ሰበብ አድርገው ምርጫ ይካሄድና ይህች ሀገር ቀውስ ውስጥ ትግባ ቢባል መፈቀድ አለበት ብያለሁ። ህግ አገርን ለመጥቀም ነው ስራ ላይ መዋል ያለበት እንጂ አገርን ለማፍረስ መሆን የለበትም። ነገር ያለው አንቀጽ 39 የሚቃወመው በዚህ ነው። ስለዚህ ምርጫ መሄድ ህግ ለማክበር ተብሎ አገር የሚያፈርስ ከሆነ ቆመን መሟገት መቻል አለብን፣ መቃወም አለብን። ጠንካሮችም እድለኞችም ሆነው ከተገኘን ቢያንስ ጠንካሮችም እድለኞችም ሆነን ከተገኘን ከ25 እስከ 30 ዓመት ዲሞክራሲ ይፈጅብናል ነው ያሉት። እዚህ ጋር ያስቀመጡት ቅድመ ሁኔታ ኢኮኖሚያዊ ነው። ሚድል ክላስ ከሌለ ዲሞክራሲ ያስፈልግም ከሚሉት ወገን ነው እንዴ? አያስፈልግም ሳይሆን ማለት ሚድል ክላስ ላይ ያልገባ የህብረተሰብ ክፍል ለዲሞክራሲ ብዙ አልተዘጋጀም። እውነት ነው ብዬ አሁን እንኳን ያኔ አሁንም ብዬ ነው የማምነው። በነገር ላይ አሁን ባለኝ አስተሳሰብ እዚህ ላይ የሰፈረው አስተሳሰብ የበለጠ ተጠናክሯል። እውነቱን ለመናገር አሁን ባለው የኢትዮጵያ ተጨባጭ ሁኔታ የኢትዮጵያ የፖለቲካ ኃይሎች ኢትዮጵያ ተረጋግታ ሰላማዊ ሆና ወደ ብልጽግና ከልብ እንድትሸጋገር የምንፈልግ ከሆነ ስለ ዲሞክራሲ ያለንን አስተሳሰብ መፈተሽ አለብን። በእኔ እምነት ዲሞክራሲ አዳጊ ነው መሆን ያለበት፣ በቅደም ተከተል የሚፈጸም ጉዳይ ነው መሆን ያለበት። ኢኮኖሚ ግን መሰረታዊ ነው፣ በጣም መሰረታዊ ነው። ድሃ ዲሞክራሲ አይገባውም እንዴ? ያተወልደ አይገባውም አላልኩም፣ ገባኝ። ድሃ በሆነ ማህበረሰብ ውስጥ ለምሳሌ ህንድን እንውሰድ። አብዛኛው ህዝቧ ድሃ በሆነ ሁኔታ ሚድል ክላሷ እዚህ ግባ የማይባል ሀገር
በሆነችበት ወቅት ነው ዲሞክራሲያዊ የሆነችው። ይሄን ቴሲስ እንትን አይለው ያው የኢትዮጵያ ተጨባጭ ሁኔታና የግብጽ ይለያያል። የቀይ ግዛት የህንድ ይለያያል። የቀይ ግዛት ታሪክ የነበራት ሀገር ነች። የዛሬ 30-40 ዓመት አብዛኛው ህዝቧ የተማረ የነበረ ነው። ሁሉም ሁኔታ ከነባራዊ ሁኔታ ጋራ መነጻጸር መቻል አለበት። ሁለተኛ በዓለም ላይ ኤክሴፕሽንስ ይኖራሉ። አሁን እኔ ብዙ ጊዜ የማልስማማው ኢህአዴግ ብዙ ጊዜ ፓርላማ ላይ ያለው በጣም የሚያበሳጨኝ ነገር ከሱ ሁኔታ ጋር የምትሄድ አንድ ሀገር ይፈልግና በዓለም ይሄ እኮ ነገር ከሌላ ሀገር እኮ ተፈጽሟል ይላል። ሁልጊዜ በአንድ ጉዳይ ኤክሴፕሽንስ ይኖራል። ግን አጠቃላይ የዲሞክራሲን እድገት ካየ አሁን ስለ ዲሞክራሲያቸው የምንቀናባቸው ሀገሮች የሊበራል ዲሞክራሲ ትንታኔ ስለመሰለኝ ነው። አቶ ለቱ ነው እንጂ በትክክል ነው። እኔ ሊበራል ዲሞክራሲ አራማጅ ነኝ እኮ። የሊበራል ዲሞክራሲ አንዱ ችግሩ ደግሞ የሚታቸው ድሃን እና ይሄ ሎወር ክላስ ላይ ያለን የህብረተሰብ ክፍል ፕራዮሪታይዝ ያደረገውም ነው። ይኸው ስማ፣ አረብ ስፕሪንግን ውሰድ። ለምንድን ነው አረብ ስፕሪንግ የተፈጠረው? የድሃ አመጽ ነው። ድሃ ነው ኮዙም ድህነት ነው። አመጹንም የመራው ከቱኒዚያ በስተቀር ድሃ ነው። እኔ ለያለሁ የቱኒዚያንም በለው የግብጽንም አመጽ ያመጣው ኢኮኖሚ እድገት ነው፣ የቴክኖሎጂ መስፋፋት ነው። ሌላውን ተውና ኢትዮጵያ ውስጥ አሁን ያየነውን አመጽ ያመጣው ለዓለም ኤክስፖጀሩ የጨመረ ስማርትፎን የሚጠቀም ፌስቡክ የሚጠቀም ህብረተሰብ ስለበዛ ነው። ይህን መርሳት የለብንም። ዳቦ ብርቅ የሆነበት ሰው ከዲሞክራሲ በፊት ስለምሳው ነው የሚያስበው። ከራቱ በፊት ማነው ከዲሞክራሲ በፊት ስለራቱ ነው የሚያስበው። ፋታም አይሰጠውም ረሃቡ። ይሄ የታወቀ ነገር ነው እና በድህነት የሚኖር ህዝብ በአብዛኛው የማመጽ አቅም የለውም። ማጣጣም የጀመረ ህዝብ ነው የማመጽ ፍላጎት ያለው። ለፖለቲካ ኮሬክትነስ ብለን አይ ይሄን ነገር ልንለው እንችላለን። እሱም ኮሬክት እንደሆነ ማለት ያለው ለምሳሌ በድህነት የሚኖር ህዝብ ኢትዮጵያ ውስጥ በመንግስት ላይ ሲያምጽ ኖሯል። ለ17 ዓመቱ ትጥቅ ትግል ድሃ የመራው ይለያል። ሁለቱ ስለ ሰላማዊ ትግል ነው ማወራህ። እኔ ትጥቅ ትግል በድሃ ሀገር የበለጠ ፈርታይል ግራውንድ አለው፣ ምንም ጥርጥር የለውም። ትጥቅ ትግል ሰላማዊ ትግል ግን ሞሮፍ በኢኮኖሚ ያደገ ሚድል ክላስ የገባ የተማረ ህብረተሰብ ላይ ነው የበለጠ እድል ቢኖረው። ትጥቅ ትግል የራሱ ባህሪ ያለው ቅድም ነግሬህ ያለው ሞሮፍ ሰው ድሃ ሲሆን ውትድርና እንጀራ ሲሆን የበለጠ እድል አለው። ዲሞክራሲ ባልተጠና ሁኔታ ከተተገበረ አገርንም ያሳጣል ይላል። እንደኛ አሁን እንደምናየው እዚህ መጽሐፍ ላይ እሱን ላነሳ ነበር። ዲሞክራሲ በአሁኑ ወቅት ተመራጭ አስተዳደር ፍልስፍና ነው ዓለም ላይ ማለት አሁን ያዋጣል የተባለው ከነ ችግሩ ዲሞክራሲ ነው። ችግር የለበትም ማለት አይደለም። ማት ችግር ያለበት የፖለቲካ ማስተዳደሪያ መንገድ ነው። ግን ይሄን እንዳለ ሆኖ ይሄንን ለመተግበር የምን ጥናት ነው ደግሞ የሚሉት ቢሎትሰሰው ህብረተሰብ ራሱ እንደ ልጅ ነው። አንድ ህብረተሰብ በአንድ ጊዜ የበቃ ነው ሊባል አይችልም። የእድገት ደረጃ አለው። ከአንደኛ ደረጃ ጀምረን ስንማር አይደለም የሚኖር ነው የህብረተሰብ የእድገት ደረጃ እየተባለ ህብረተሰብ ታዳጊ ነው። ስለዚህ ዲሞክራሲን ስትተገብር ከህብረተሰቡ ተጨባጭ ሁኔታ አንፃር የተቃኘ መሆን አለበት። አንድ ነገር ሌሎች አገሮች በተገበሩት መጠን አግበስብሰህ መተግበር ትክክል ነው ብዬ አላምንም። ዲሞክራሲ ዘመናዊ ዲሞክራሲ ማለት ነው ለኛ ሀገር አዲስ ጽንሰ ሐሳብ ነው። ይሄን አዲስ ጽንሰ ሐሳብ ወደኛ አምጥተን ለመጠቀም ስንፈልግ ጥንቃቄ ያስፈልጋል፣ ሂደት ያስፈልጋል፣ የቅደም ተከተል አተገባበር ያስፈልጋል። አንዱ ትልቁ ችግራችን ይሄ ነው። ምንም ወዛደር በሌለበት ሀገር ማርክሲዝም ሌኒዝምን አምጥተን እንፈጽማል፣ ችግር ውስጥ ገባል አይደለም። አሁንም ደግሞ መካከለኛ ገቢ ያለው ሚድል ክላስ በሌለበት ሁኔታ ነፃ ገበያ በሌለበት አብዛኛው ህዝብ የተማረ ባልሆነበት ሁኔታ በአንድ ጊዜ ዲሞክራሲን እንተግብራል፣ ችግር ውስጥ እየገባ ነው። ስለዚህ ህብረተሰብ አዳጊ ነው። ዘመናዊ አስተሳሰቦችን መውሰድ ችግር አለው ብያለሁ። ስንወስድ ግን አተጋገበሩ ላይ ጥንቃቄ ያስፈልገናል። የቀደም ተከተል አተገባበር መከተል አለብን። ሌሎች ሀገሮች ዲሞክራሲን አውሮፓ የደረሰበት አሜሪካ የደረሰበት በአንድ ጊዜ አይደለም። ከብዙ 10 ዓመታት በፊት ጀምረው በሂደት ነው የደረሱት አይደል እንዴ? እኛ ግን በዛ ሂደት የደረሱበትን ዲሞክራሲ በአንድ ጊዜ እንፈጽማል። ይሄ ችግር ውስጥ እያስገባን እንደሆነ ወቅታዊ ሁኔታ በደንብ የሚያሳይ ይመስለኛል። አሁን ወቅታዊ ሁኔታው
አገሪቱ ከፍተኛ ቀውስ ላይ ያለችበትን መሆኑን ነው የሚያሳየው። 35000 ዩኒቨርሲቲ ተማሪዎች ከትምህርት ገበታቸው እንዲለቁ ተደርጓል። መንግስት ነው ያለው። ከ2500 በላይ ሰው ሞቷል በዚህ በ20 ወር ውስጥ። ቅድም ምርጫ መካሄድ አለበት እያልክ ስትከራከረኝ አልነበረ? ጥያቄ አልተከራከርኩም። ባለስልጣናት የተረሸኑበት፣ የትላልቅ ፕሮጀክት ኃላፊዎች የሚገደሉበት፣ ከ10 በላይ የዩኒቨርሲቲ ተማሪዎች የተገደሉበት፣ በየቀኑ ከ4 እስከ 5 ሰው የሚሞትበት ሀገር ነው በአሁኑ ወቅት ይህ ሀገር። በአንጻሩ መንግስት የተዘጋ በር ከፍቼ ተቃዋሚዎችንም አስገብቼ ዲሞክራሲው እየናኘ ነው የሚለው ማለት የሆነ ቁጥር የሚጠሩት ነበረ ጠቅላይ ሚኒስትሩ። ይህን ያክል መገናኛ ብዙሃን ክፍት አረኳቸው፣ ዌብሳይቶች ምናምን እንዲከፈቱ አደረግኩ ምናምን ነው የሚሉት። ስለዚህ ዲሞክራሲ በአንድ በኩል የሚዲያ ነፃነት ነው፣ የፖለቲካ ፓርቲዎች የመድብለ ፓርቲ ስርዓት ወዘተ ነው እና ይሄ ምን ጥናት ያስፈልገዋል? የብልጽግና ፓርቲ ዲሞክራሲያዊ መሆን ይህን ያክል ቀውስ አመጣ ማለት እንችላለን? የእሱ ዲሞክራሲያዊ መሆን አይደለም። እኛ ሀገር ያለው የፖለቲካ ሁኔታ የጽንፈኝነትና የብሔርተኝነት ፖለቲካ ነው። የሀሳብ ፖለቲካ፣ የኢሹ ፖለቲካ አይደለም። የዜግነት ፖለቲካ አይደለም። በፖለቲካ መድረኩ ሲንሸራሸሩ የምታያቸው ገዢ አስተሳሰብ ሆነው የምታያቸው በሲቪክ አስተሳሰብ ዙሪያ የምናያቸው ጉዳዮች አይደሉም። ጽንፈኝነትና ብሔርተኝነት ነው። ጽንፈኝነትና ብሔርተኝነት ባለበት አገር መብትን አለማክበር ብቻ ሳይሆን መብትን ማክበርና መስጠት አደጋ ያመጣል። ለምንድን ነው ሰዎች አሁን ስለ ዲሞክራሲ ስለ ለውጥ በምናወራበት አገር ተዘግዝቀው እየተገደሉ ያሉት እና በሰልፊን እየተነሱ ፖስት የሚደረጉት? ለምንድን ነው ሰዎች በቆርቆሮ እየታረዱ ያሉት? አስከሬናቸው መገደላቸው አለበቃ ብሎ የሚቃጠለው? ለምንድን ነው ቤተክርስቲያኖች፣ መስጊዶች የሚቃጠሉት? ይሄ እንደ ትልቅ ጀብዱ ተቆጥሮ ፌስቡክ ላይ እየወጣ የሚፎከርበት ግልጽ ነው። ፖለቲካህ ባልሰለጠነበት ሁኔታ የጽንፍና የብሔርተኝነት ፖለቲካ ገዢ አስተሳሰብ በሆነበት አገር መብትን መክፈፍ ብቻ ሳይሆን መብትን መስጠትም አደጋ ይዞ ያመጣል። ኢትዮጵያ ውስጥ እያየን ያለ ነው። ያልተጠና ዲሞክራሲ ተግብረናል በዚህ ለውጥ ወቅት። ይሄን ነው እኮ እያልኩ ያለሁት። መጀመሪያ ቁጭ ብለን ይሄ ዲሞክራሲ በልካችን ተሰፍቶ የኛ የምናረገው እንዴት ነው በምንለው መነጋገር አለን። አልተነጋገርንም። ለምዕራባውያኖች ስለጠቀመና እዛ ስለሰራ አምጥተን በነበረበት ሁኔታ ነው ጥቅም ላይ ልናውለው የሞከር ነው። ትልቁ ችግር ይሄ ነው። አየት የእውቀት ድርቀታችን፣ የኢንተሌክቹዋል ድርቀታችን ይሄን ነው የሚያስከትለው። ቅድም ስለምንድን ነበር ያልከው? አገር በቀል ኢኮኖሚ። ስለሱ ከማውራት አገር በቀል ፖለቲካ እስቲ መጀመሪያ ይኖራል ነው ከራሳችን ነባራዊ ሁኔታ ጋር የሚጣጣም በልካችን የተሰፋ ከአኗኗራችን ከስለንቦናችን የሚጣጣም ብለን መነጋገር መቻል አለብን። ሁልጊዜ የኮፒ ፖለቲካ ነው የምናካሂደው። ይሄ ነው ዋጋ እያስከፈለን ያለው። እውነቱን ለመናገር ኢትዮጵያ ተረጋግታ ወደ ተሻለ ነገር እንድትሸጋገር ከፈለግን የቴክስት ቡክ ዴሞክራሲ አይደለም የሚያስፈልገን። በደንብ በተግባር የተፈተሸ ከህዝቡ አኗኗር ስነልቦና ጋር አብሮ የተቃኘ በሂደት በቀደም ተከተል የሚሰፋና የሚያድግ ነው የሚያስፈልገን። በዚህ ረገድ ቁልጭ ያለ ውይይት ተደርጎ ብሔራዊ መግባባት ተፈጥሮ ህዝባችንን በዚህ ረገድ አወያይተ ነው ያሳሰብ አንድነት እንዲመጣ አድርገን የኢትዮጵያን ፖለቲካ ሪሼፕ ካላደረግን አስቸጋሪ ነገር ነው የሚገጥመው። ስለዚህ ያልተጠና እሱ ብቻ አይደለም፣ ኢኮኖሚ ፖሊሲያችን፣ ፌዴራሊዝሙ፣ ሁሉም ነገር ኮፒ ፔስት ነው የሚሆነው። የኢትዮጵያን ዲሞክራሲ እንቅፋት ብለው የኢትዮጵያ ዲሞክራሲ እንቅፋቶች ብለው ከሚዘረዝሯቸው አንዱ የግራ ፖለቲካ ነው። አቶ ልደቱ፣ የግራ ፖለቲካ ለዲሞክራሲ አያመችም ያለው ማን ነው? ሁለተኛ አማራጭ አይቀበልም እኮ ዲሞክራሲ ብዝሃነትን መቀበል፣ ያስተሳሰብ ማለት ነው። ያስተሳሰብ ብዝሃነትን መቀበል ከአንድ በላይ ሁለት፣ ከሁለት በላይ ሶስት፣ ከሶስት በላይ አራት አለ ብለን ማሰብ ነው። የግራ ፖለቲካ ማለት የማርክሲዝም ሌኒኒዝም አስተሳሰብ ነው። ከኔ ውጭ ሌላ አማራጭ ሁሉ አይሰራም፣ አገር አፍራሽ ነው ብሎ ማመን ነው። እንዳናጠበው ብዬ ነው። ሌፍቲስት ብዙ አሉ። አሁንም በሊበራል ሀገሮች የፓርላማ አባል የሆኑ መንግስት የሆኑ ወዘተ ወይ እሱ ግራ ዘመም የሚባሉ አሉ። በኢትዮጵያ ኮንቴክስት ነው የወሰድኩት። አሁን በስልጣን ላይ ያለው አሁን ተቃዋሚ ጎራውን የሚመራው ይሄ የግራ ፖለቲካ አስተሳሰብ ያጠመቀውና ያሳደገው የዋለልኝ ትውልድ ስለሱ ነው እያወራው ያለሁት። የግራ ፖለቲካ አሁን ኢትዮጵያ ውስጥ ቦታ አለው ብሎ ያስባሉ? ተሸነፈ ቢሸነፍ ኖሮ ኢትዮጵያ እዚህ ችግር ውስጥ አትገባም ነበር። ከ50 ዓመት በኋላ ስለ ዋለልኝ ወረቀት ነው እየዘመርን ያለ ነው። ስለ ብሔሮች እኩልነት መጠየቅ ዋለልኝ ያስወቅሳል? ስለሱ ችግር አይደለም። የብሔር እኩልነት መጠየቅ ያለበት ነው፣ መኖር ያለበት ነው። ዋለልኝ ነው እኮ የጠየቀው። ዋለልኝ አይ ያው ሐሳቡ በሱ ዙሪያ ነው የሚጠነጠነው ብዬ ነው።
ያቺ ወረቀት ናት መነሻዋ ጥራዝ ነጠቅ ወረቀት ናት በጥናት ያልተደገፈች ከተጨባጭ ኑሮ እና ልምድ ያልተጻፈች ወረቀት ኢትዮጵያ የብሔር ብሔረሰቦች እስር ቤት አልነበረችም ሆናም አጣቀ የብሔሮች እኩልነት ነበረበት አገሩ ነው እኩልነት ነበር አልነበረም ማለትና እስር ቤት ነበረች ይለያያል ሁለቱም እኮ ነው የገለጸው አይደለም በዛን ጊዜ የብሔር ጭቆና አልነበረም መቼም ቢሆን የብሔር ጥያቄ ነው የነበረው የብሔር ጥያቄ መኖርና የብሔር ጭቆና መኖር የተለያየ ነው አንድ ብሔር ጨቋኝ ሆኖ ሌላ ብሔር ተጨቋኝ ሆኖ ስርዓታዊ የሆነ የብሔር ጭቆና ኢትዮጵያ ውስጥ ኖሮ ገዢ መደቦች ጭቆና ነበር እንዳትወለድ ገዢ መደብ ሌላ ጉዳይ እኮ ነው መደብ ነው በጣም ጥሩ ገዢ መደቦች የሚጠቀሙት የመደብ ጭቆና አለ ማለት ሌላ ጉዳይ ነው እሱ ጥሩ ነው መደብ አይደለም ገዢ መደቦቹ የያዙት መሳሪያ ቋንቋ ሊሆን ይችላል ሃይማኖት ሊሆን ይችላል ሌላም ነገር ሌሎች እንዲጠቀሙበት ካስገደዱ እና ከዛ ቋንቋ ሃይማኖት ወዘተ ውጪ ሌሎች የሚጠቀሙበት እድል ከነፈጉ እኔ ኢትዮጵያ ውስጥ የነበረውን ችግር ሌብል ማረጋው የተዛቡ ግንኙነቶች ነበሩ በተለይ ከባህልና ከቋንቋ ጋር የተያያዘ የተዛቡ ህገ መንግስቱ እንደሚለው ማለት ነው የተዛቡ ህገ መንግስቱ ማደናገሪያ ነገር እንደሱ ጨመር ያደርጋል ዋናውን ነገር ይወስንና እዛ ማደናበሪያ ይሄም እኮ ይባላል ማን ይባላል እሱ አይሰራም መጀመሪያ የብሔር ጭቆና አለ ብለህ ስትነሳ ነው ስተት የሚሆነው አንድ ብሔር ጨቋኝ ሌላ ተጨቋኝ አድርገህ ሌብል ስታረግ ስተቱ የሚጀምረው ዛሬ ቆይ አዳምጠኝ የተዛቡ ግንኙነቶች በእኛ ብቻ የነበሩ አይደለም በዓለም ሀገሮች በሙሉ 100% የነበሩ ናቸው የተዛባ ግንኙነት የብሔር ጭቆና ተብሎ የሚተረጎም ከሆነ በዓለም ውስጥ የብሔር ጭቆና የሌለበት ሀገር የለም አሁን የተዛባ ግንኙነት ደግሞ ያኔ ብቻ አይደለም ዛሬም አለ የዋለልኝን ወረቀት ካነሱት አይቀር እሱ የሚለው ኢትዮጵያ የምትባል ሀገር ሁሉንም ብሔሮቿን ኢኳሊ በእኩልነት እያየች አይደለም የአማራ ብሔር የበላይነት ያለበት የትግራይ ደግሞ ጁኒየር ፓርትነር ነው ለምንድን ነው የአማራ የበላይነት የሚኖር በምን እዛ ጋር ይገልጸዋል አለባበሱን ያነሳል ለምሳሌ ልብስ ሲባል የአማራና የትግራይ ነው የሚባለው ሌሎች ኢትዮጵያውያን ብሔር ብሔረሰቦች ልብስ የላቸው እና አማራ አስገድዶ ነው ሸማ ልብስ ሌሎችን ያለበሳቸው ልበሱ ይሄን ብሎ የነሱን አስወልቆ ነው ያለበሳቸው ገዢ መደብ ይልቁንስ የበለጠ እያለ ያለው ከቋንቋ አንፃር ነው አዎ አንደኛው ሁለተኛው ማመዘኛ ያመጣው ቋንቋና አማርኛ ቋንቋና አማራን ማያያዝ ስህተት ነው ግልብ ነው ማለት ጥራዝ ነጠቅ ነው ማለት በዚህ ምክንያት ነው ገብቷል ዋለልኝ በመጀመሪያ ደረጃ ይሄን ወረቀት የጻፈው በ24 ዓመቱ ነው ገና የአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነው የነበረው አዳምጠኝ እርሶ ፖለቲካ ጀምሮት በልጅነቱ አይደል ያፈለት ምን ችግር አለ እና በ24 ዓመቱ የነበረኝ አስተሳሰብ እንዴት አውዳሚ እንደነበረ ለነገራችን አሁን ተምሬያለሁ ያኔ ኦፍ ኮርስ ትክክል ነው ብዬ ነበር ማምነው አሁን ግን በ24 ዓመቱ የነበረኝ አስተሳሰብና አሁን ያለኝ አስተሳሰብ የሰማይና የመሬት የተራራቀ ዋለልኝ ከወሎ ነው የመጣው አማራ ከሚባል ህዝብ ነው የመጣው አሁን አማራ ከተባለ ማለት አሁን ነው ለነገሩ ያኔ አማራ ነኝ ብሎ የማያምን ህዝብ አለ ለምሳሌ እኔ ተወልጄ ያደኩበት አማራ የክርስቲያን ስም ነው አንዳንድ አካባቢዎች ግን ያኔም ራሳቸውን አማራ አድርገው የሚያስቡና የሚያምኑ ነበሩ ወጥ አይደለም ማለት ነው ዞሮ ከወሎ ነው የመጣው መጥቶ ሌላ አካባቢ አልኖረም አዲስ አበባ ዩኒቨርሲቲ ነው የገባው አይደል በቂ ጥናት አላካሄደም በዚህ ጉዳይ ላይ ወይም ራሱ በጭቆና ውስጥ ኤክስፒሪየንስ ያደረገው ነገር የለም የተወሰነ ቀን እስር ቤት ገብቶ የታሰሩ ሰዎች ስለ ብሔርተኛ ጉዳይ የሚያወሩትን ነገር ሰማ አዲስ አበባ ዩኒቨርሲቲ በተለያዩ መጽሔቶችና የክርክር መድረኮች የተነሳው ነው ከጓደኞች የተነሳው ነገር ሰማ እንደዛ አይነት ወረቀት አወጣ የብሔር ጭቆና አዳምጠኝ የብሔር ጭቆና ኢትዮጵያ ውስጥ ቢኖር ኖሮ የዋለልኝ ጥራዝ ነጠቅ ወረቀት በዛ መጠን አከራካሪ አይሆንም ነበር ትኩረት አይስብም ነበር ለምን ከዛ በፊት በነበሩት የኢትዮጵያ ሊትሬቸሮች የብሔር ጭቆና የሚባል ነገር አታገኝ የለም ለዛ ነው ለዩኒቨርሲቲ ኮሚኒቲ ያ ነገር አስደንጋጭና ሰርፕራይዝ ይሆን ስለዚህ ካልነበረ ለምን እስካሁን ድረስ ከ40 ዓመትና ከ50 ዓመት በላይ እንድንወያይበት ሆነ ቅድም ያልኩን አስምራ የብሔር ጥያቄ ነበረ የብሔር ጭቆና ግን አልነበረም የብሔር ጥያቄው ምን የወለደው ነው የተዛባ ግንኙነት ቅድም ነገርኳት የተዛቡ ግንኙነቶች እነዛ የተዛቡ ግንኙነቶች ግን መፈታት የነበረባቸው በፖለቲካ አይደለም እንዴት ያለ ነው የተዛባ ግንኙነት አትወለደ ከሃይማኖት ጋር የተያያዙ የተዛቡ ግንኙነቶች ነበሩ ምን ማለት ነው እሱ ሃይማኖት ለምሳሌ እስልምናና ክርስትና ነው ኦርቶዶክስ ነው እኩል ስታተስ አልነበራቸውም ኢትዮጵያ ውስጥ አንደኛው የመንግስት ሲሶ ይዞ የሚኖር ነበር ግልጽ ነው አንደኛው በዓላቱ የሚከበርለት ነበር አንደኛው የተረሳበት ሁኔታ ነው ይሄ የተዛባ ግንኙነት ነው ቆይ አዳምጠኝ ይሄን ግንኙነት ለመፍታት ግን የእስልምና ፓርቲና የኦርቶዶክስ ፓርቲ አላቋቋም ግልጽ ነው ችግሩን ግን ኦልሞስት ፈተነዋል አሁን የብሔርንም ጥያቄ በፖለቲካ መድረክ አልነበረም መፍታት ያለብን እነሱ ግን ምን መሰለው ቁም ነገሩ ምን መሰለው ልንገርህ እኔ የግራ ፖለቲካ ያመጣብንን ጣጣ ማለት ነው ይሄን ጣጣ ያመጣብን የግራ ፖለቲካ ለምን በላይ ማርክሲዝም ሌኒኒዝምን ተቀብለናል ፋሽን ነበር ይሄ ሱሪን
አስፍቶ እንደመልባስ ጸጉርን አበጥሮ ጎፈሬ እንደማድረግ ማርክሲዝም ሌኒዝምን መከተልና ሲጋራ ማጨስ ፋሽን ነው የነበረው። ከኢትዮጵያ ተጨባጭ ሁኔታ ጋር ይሄዳል አይሄድም የሚያውቁት ነገር የላቸው። ግን ማርክሲዝም ሌኒዝምን እዚህ ሀገር ተቀባይነት እንዲያገኝ ለማድረግ ህዝቡን በዛ ዙሪያ ለማንቀሳቀስ ምን መኖር ነበረበት? ወዛደር የሚባል መደብ መኖር ነበረበት አይደል? ኢትዮጵያ ውስጥ ግን 0.5 የሚሆን ወዛደር አልነበረም። ያን እንዴት አድርገው ህዝቡ ሞቢላይዝ ያደርጉት? ተቸገሩ። ሲቸገሩ ብዙ የማርክሲዝም ሌኒዝም መጽሐፍትን ሲያነቡ የስታሊንና የሌኒን መጽሐፍቶች ውስጥ የብሔር ጭቆና የሚባል ነገር አገኙ። እዴ እቺ ነገር ይሄ ነው የሆነው። ሲምፕል አዛት ነው። ትክክል አይደለም። ስማ አይደለም የብሔር ጭቆና የዘር ጭቆና ነበር አሜሪካን ሀገር አይደል እንዴ? በምንድን ነው የፈቱት? የሲቪክ ሙቭመንት በማድረግ ነው። ፓርቲ በማቋቋም አይደለም። የጥቁር ፓርቲ የሚባል አሜሪካን ሀገር የለም። የሴት ፓርቲ የሚባል አሜሪካን ሀገር የለም። ባይ ዲፎልት ግን ዲሞክራቶች ሲምፓታይዝ ያደርጋሉ። ኦፍ ኮርስ እንደዚህ ነው መሆን ያለበት። አሁንም ኢትዮጵያ ውስጥ በአገራዊ ኢሹ የተደራጀ ፓርቲ ኖሮ ግን ለእንደዚህ አይነት የብሔረሰብ እኩልነት፣ የቋንቋ እኩልነት፣ የባህል እኩልነት የሚታገል ፓርቲ ነው መኖር ያለበት። ለሱ እንደዛ አይነት ሰዎች ችግር አለብን የሚሉ እርዳታ ማድረግ ይችላሉ፣ እገዛ ማድረግ። በሃይማኖት መሀል የተዛባ ግንኙነት እንዳለ እየነገሩኝ ነበር። በብሔሮች መሀል የተዛባ ግንኙነት ነበር። በቋንቋና በባህል የሚገለጽ እንዴት ነው እሱ የሚገለጸው? ይገለጻል። ቋንቋ አልከኝ ለምሳሌ አይደል እንዴ? ብዙ ቋንቋዎች አሁን ቴሌቪዥን ከፍተህ ሬዲዮ ከፍተህ ስታዳምጥ ፔሪፈሪ የሚባሉት አካባቢ ያሉ ቋንቋዎች ብዙ ቦታ ሲያገኙ አታይም አይደል እንዴ? በመንግስት መስሪያ ቤት ትምህርት ቤት አንዱ ለምሳሌ ትምህርት ቤት ሄደው ብዙዎቹ በአፍ መፍቻ ቋንቋቸው የሚማሩበት እድል አልነበረም። ይሄ የተዛባ ግንኙነት ነው። መለወጥ የነበረበት ነው። መልስ ማግኘት የነበረበት ነው። ከአፍ መፍቻ ቋንቋቸው ውጭ በሆነ ቋንቋ ግን እንዲማሩ ይደረጋል። ኤግዛክትሊ እሱ ነው የተዛባ ግንኙነት እኮ ማለት። ዳኝነቱም እንደዚሁ ነበር። ኤግዛክትሊ ይሄ የተዛባ ግንኙነት ነው። ይሄን የተዛባ ግንኙነት መለወጥ ተገቢ ነው። ህገ መንግስቱም ለዚህ መልስ እንዲሰጥ ማድረግ ተገቢ ነው። ኢትዮጵያ ውስጥ የነበረው ጥያቄ ግን ይሄ ብቻ አይደለም። ይሄን ፖለቲሳይዝ አድርገህ ለዚህ የፖለቲካ ድርጅት ፈጥረህ የዚህ የፖለቲካ ድርጅት አስተሳሰብ የሀገር ህገ መንግስትና የፌደራል አደረጃጀት ማድረግ ግን ትልቅ ስህተት ነው። ይሄ ነው ትልቁ ስህተት። ግልጽ ነው። ኢትዮጵያ ውስጥ ማጆሪቲ የሆነ ህዝብ አለ እንደ ያትወለደ? አዎ አለ። ማነጻጸር ከቻል በኢትዮጵያ ደረጃ ማጆሪቲ የሚባል ህዝብ የለም። ግን አንዱን ከሌላ ማበላለጥ ካለብን ነው ኦሮሞ ብዙ ነው፣ አማራ ይከተላል እያልክ ማየት ትችላለህ። እስኪ ቀየር አድርገውና 1980ዎቹ አጋማሽ ላይ የነበረውን ኦፒዲዮ እና የህወሓትን ልዩነትና ነጻነት ያኔ ማይኖሪቲ ነው ማለት ይቻላል። ለምሳሌ ቲፒኤልኤፍ ያኔ ኦህዴድ ማይኖሪቲ ሳይሆን አልነበረም ጭራሽ ማለት እኮ። ስለዚህ ያኔ ኢኳሊ ነው ሪፕሬዘንት ተራራ። አሁን እነሱ በብሔር አይደል ተደራጀን የሚሉት። አንድ ጊዜ በብሔር ተደራጀህ ካልክ ነምበር ማተር ያደርጋል፣ ቁጥር ማተር ያደርጋል አይደል እንዴ? የትግራይን ህዝብ ነው የምንወክለው ነው የሚሉት ቲፒኤልኤፍ። ትግራይን ህዝብ የሚወክል ፓርቲ እስካሁን ተፈጥሮ አያውቅም፣ የለም። ሁልጊዜም እንደዚህ ነው። ብሔርተኞች ለራሳቸው ነው ውክልና የሚወስዱት። ሰልፍ አፖይንቲ ናቸው። በቃ እኛ ብለው ህዝቡን እንደ ዕቃ ቆጥረው የእሱ ወኪል ነን ነው የሚሉት። ኦኬ ውሸት ነው ግን እነሱ እንደኔና እንዳንተ የአውሮፓ ሱፍ ለብሰው የተቀላጠፈ የተራቀቀ እንግሊዘኛ እየተናገሩ ልጆቻቸውን አውሮፓ እያስተማሩ እንታገልለታለን የሚሉትን ባህልና ቋንቋ ቤታቸው ውስጥ ራሱ የለም። ከልጆቻቸው ጋራ በዛ ቋንቋ ማይግባቡ ግን ሁልጊዜ የሚነግዱት በህዝብ ስም ነው። ስለዚህ እኔ ማይኖሪቲ ስላነሱ እሷ ላይ ይወክላል ብዬ አላቅም ማለት ነው። አዎ አላቅም። ዞሮ ዞሮ የትግራይን ህዝብ ነው ወክላለሁ የሚለው ቲፒኤልኤፍ። ሆኖም እያለ በኢትዮጵያ ፖለቲካ ሲጫወት የነበረው ሚና ግን ልክ ማጆሪቲ ህዝብ እንደሚወክል አድርጎ ነው። ይሄ ባላንስ ኦፍ ፓወር እንትን ሂደት እኮ ነው። ይሄ የተፈጥሮ ሂደት ነው። ሄዶ እንደሚቀየር ያኔ ቲፒኤልኤፍም አሁን የገባበት አይነት ችግር ውስጥ እንደሚገባ አገሪቱንም ወደ ችግር እንደሚያስገባት እኔ ጥርጥር አልነበረም። የአይዲዮሎጂ ብልጫ ነው ወይስ የሚወክለው ህዝብ ቁጥር መብዛት ነው? የጉልበት ብልጫ ቲፒኤልኤፍ ዶሚኔት እንዲያደርግ አድርጎበታል። የጉልበት ብልጫ ነው፣ የአይዲዮሎጂ አይደለም። የጉልበት ብልጫ ነው። ከትጥቅ ትግሉ ጋር ተያይዞ አሁን እኮ ምን የጠራቸው እኮ ሶስቱ ድርጅቶች እኮ የሱ ፍጥሮች እኮ ናቸው። ተላላኪ ነበርን ብለዋል እነሱ። ከዛ እንግዲህ ከነሱ ምስክርነት በላይ እኔ ልሰጣቸው። እሺ ለማንኛውም ይህንን ሽምግልና ፖለቲካ በሽምግልና ይመራል እንዴ? በጣም ብዙ ቀደም ምን አልኩ። አሁን ያለንበት ሁኔታ የፖለቲካ ጉዳይ አይደለም። አንዳችን በሌላ ላይ ነጥብ የምናስቆጥርበት ይሄ ነው አጀንዳችን ብለን ለህዝቡ ፉክክር ምርጫ የምንቀርብበት አይደለም። የሀገር ህልውና ጉዳይ ነው። ያማ ባይሆን ኖሮ ተቃዋሚ ነን አይደለኛ? ተቃዋሚ ሆነን እያለ ኢህአዴግን እኮ አንድ ሆነህ ተጠናክረህ ይሄን ሪፎርም ውጤታማ አድርገው ብለን እኮ እንማጸንም ነበር። ጉዳዩ የፓርቲ ጉዳይ የፖለቲካ ጉዳይ ሳይሆን የሀገር ህልውና ጉዳይ ስለሆነብን ነው። እኔ የማየው አሁን በዚህ ሂደት የፖለቲካ ጥቅም ለማግኘት አይደለም። ግልጽ ነው። የኔ የፖለቲካ አስተሳሰብ ከሌላው የበለጠ መሆኑን ለማሳየት አይደለም።
የሀገሬ ህልውና ተጠብቆ እንዲቀጥል ነው የምፈልገው። ለዛ እስከጠቀመ ድረስ ኢህአዴግ ለጊዜው ቢጠናከር ይጠቅመናል ብዬ አስባለሁ። ለዛም ነው ይሄ ሪፎርም ከተጀመረ ጀምሮ አንድ ሆናችሁ ተጠናክራችሁ ይሄን ሪፎርም ውጤታማ አድርጉት። ከተከፋፈላችሁ ሪፎርሙም ውጤታማ አይሆንም፣ የኢትዮጵያን ህዝብና ህልውና አደጋ ውስጥ ትከቱታላችሁ ነው ስንል የነበረው። ይሄው የታየው ይሄ። ስለዚህ እኛ የምናየው እንደነሱ በጠበበ መነጽር አይደለም፣ ከሀገር ጉዳይ አንጻር ነው የምናየው። የኢትዮጵያ ተጻራሪ የፖለቲካ ኃይሎችን በሽምግልና የተፈታበትን ጊዜ ያስታውሳሉ? ሽምግልና አስፈላጊ ነገር ነው። ገባኝ። ስማ ብዙ የዓለም ችግሮች በሽምግልና ተፈተዋል። አይ የኛን ነው ማለት ነው። ያ ከሆነ ድክመት ነው፣ ግን ድክመት ነው ብለን ተስፋ መቁረጥ የለብንም። የሚቻል ከሆነ መሞከር ጥሩ ነው። እንዲቀናችሁ መኛል። ስማ ብዙ ኃይሎች ይሄው ቅድም ብለን የለ እንደ የውጭ ኃይሎች እያደራደሩና አይደለም። የኛ መንግስት መሪዎች ሱዳን ሄደው አላደራደሩ፣ ግልጽ ነው። ስለዚህ አንድ ኢትዮጵያዊ ኃይል ሌላ ኢትዮጵያዊ ኃይልን ቢያደራድር ምን ችግር አለው? ይሆናል እያልኩ አይደለም እኮ ይቀበሉታልም ብዬ አይደለም። አሁን ይሄን ሲሰሙ የማን ደፋር ነው የሚሉኝ ነው። አዎ ግን የሚጠቅም ከሆነ እንደዛ ብሎ ቢታሰብ ጥሩ ነው ለማለት ነው። በኢትዮጵያ ውስጥ ሌሎች ሀገራት ጣልቃ እየገቡ ነው ስለሚባለው ነገር አንድ ቦታ ላይ እርሶም አስተያየት ሲሰጡበት ነበር። የአገራት ጣልቃ ገብነት አለ ዛሬ ብቻ ሳይሆን ከጥንት ጀምሮ። አሁን አለ በደንብ። ምንድነው መገለጫው? ማለት ተራይ ፖለቲካ ክስ አድርገው የሚያዩት ሰዎች ስላሉ ብዬ ኢትዮጵያን አለማወቅ፣ አካባቢውን አለማወቅ፣ ታሪካችንን አለማወቅ ነው። ኢትዮጵያ መቼም ጊዜ ቢሆን እንኳን አሁን በግሎባላይዜሽን ዘመንና ጥንት ዓለም በጣም በኢንፍራስትራክቸር ምንም ግንኙነት በሌለበት ሰዓት የተራራቀ በነበረበት ሰዓት ለምሳሌ 15ኛው ክፍለ ዘመን 16ኛው ክፍለ ዘመን ወሰድ እነ ፖርቹጋል እነ ቱርክ እነ ግብጽ በኢትዮጵያ ጉዳይ ጣልቃ ይገቡ የነበረው ከዛ ጊዜ ጀምሮ ነው። በጣም ሩቅ ነበር ነው ያኔ አይደለም። አሁንማ በጣም ተቀራርበን ዓለም መንደር የሆነበት ሁኔታ ነው ያለው። ስለዚህ የውጭ ጣልቃ ገብነት በእያንዳንዱ ዕለት አለ። ስለዚህ ይሄን አለመገንዘብ የሀገሪቱን አጠቃላይ የጂኦፖለቲክስ ፖዚሽን ያለመረዳት፣ ታሪኳን ያለመረዳት፣ ጥቅሟን ያለመረዳት፣ በዚህ አካባቢ በቅርብም በሩቅም ስለዚህች አገር ሌሎች ምን ያስባሉ የሚለውን ያለማወቅ ጉዳይ ነው። ሊጎዳን የሚችል ጣልቃ ገብነት ነው ያለው። አዎ ማብራራት እንችላለን። አንደኛው አንድ ሀገር ሉዓላዊ ነው የሚባለው ከውጭ ጣልቃ ገብነት ነፃ ሲሆን ነው። ለምሳሌ የፖሊሲ ነፃነት ሲኖረው ወይም ደግሞ የፖሊሲ ኦነርሺፕ ሲኖረው እዚህ ሀገር የምናወጣቸው ህጎች፣ ፖሊሲዎች ሁሉ በራሳችን ነፃ ፍላጎት ብቻ የሚወጡ መሆን አለባቸው። በዚህ ረገድ አሁን አንዳንድ ችግሮች እያየን ነው። የፖሊሲ ነፃነት ችግር አለብን እያየን ነው። ምዕራባውያኖች ይሄን አድርጉ ይሄን አታድርጉ ብሎ ፕሪስክራይብ የማድረግ ጉዳይ እያየን ነው። ይሄ አደገኛ ነገር ነው። ለምሳሌ መንግስት የልማት ድርጅቶችን ወደ ግል የማዛወር ጉዳይ በከፍተኛ ደረጃ ሬዚስት ተደርጎ የቆየ ነገር ነው አይደለም። ምክንያቱም ጥቅምም ጉዳትም ስላለው አሁን የከፈትንበት ሁኔታ እየተፈጠረ ነው። በቂ የሆነ ምክክር ሳናረግ ጥንቃቄ ሳይደረግ ለእንዲህ አይነቱ ነገር ሁኔታዎችን መክፈት አደጋ ነው። አሁን ከታክስ ማሻሻያ ከምናምን ጋራ ለብድር ለእርዳታ ኮንዲሽናሊቲስ እየተደረጉ በዓለም አቀፍ ድርጅቶች ይቀርቡ የነበሩ ነገሮች አሁን እየተሰሩ እያየን ነው። ይሄ የፖሊሲ ነፃነታችንን እያጣን ነው ያስብለን ነው። የፖሊሲ ነፃነት አጣ ማለት ሉዓላዊ አገር አይደለም ማለት ነው። አንድ አገር ውስጥ የሚሰራውን ህግ ፖሊሲ መቅረጽ ያለበት የሀገሩ መንግስትና ህዝብ ብቻ ነው። ሌላ አካል ኢንፍሉዌንስ ማድረግ አይችልም። ስለዚህ ከዚህ አንጻር ጥቅማችን የሚነኩ ነገሮች እንዳሉ እያየን ከኤርትራ ጋር የነበረንን ግንኙነት ማንሳት ይቻላል። 18 ዓመት ኖ ዋር ኖ ፒስ አይነት ችግር ውስጥ ነው የነበርነው። በዛ ምክንያት ብዙ የኢኮኖሚ ድቀት ውስጥ ነው የነበርነው። ከዛ በፊት ብዙ የጦርነት ዓመታትን አሳልፈናል። ከ30 ዓመት በላይ በመቶ ሺህ የሚቆጠሩ ወጣቶች ያጣንበት ግንኙነት ነው አይደለ? በዚህ ረገድ ያለን ግንኙነት አሁን ግልጽነት የለውም፣ መዋቅራዊ አይደለም አሰራሩ። ስለዚህ ኢትዮጵያና ኤርትራ በምን ጉዳይ እየተወያዩ ነው? ምንድነው የተስማሙት? ሳውዲ አረቢያ ሄደው ፕሬዚደንት ኢሳያስና ዶክተር አብይ ሜዳሊያ የተሸለሙት ለየትኛው ስምምነት ነው? ኦኬ፣ ያ ስምምነት ለኢትዮጵያ ፋይዳው ምንድነው? ጥቅሙ ምንድነው? ጉዳቱ ምንድነው ብለን ለማወቅ የሚያስችል ሰነድ አልቀረበልንም። እያየን አይደለም። ግልጽ ነው። እሱን አለማግኘታችን ይህ ሰነድ አለመቅረቡ ኤርትራ በኢትዮጵያ ጉዳይ ላይ ጣልቃ ገብታለች እንዲል ያደርገናል። እሱን ተወውና ሰነዱን ስለማላውቀው አሁን አስተያየት ልሰጥ አልችልም። ፕሬዚደንት ኢሳያስ እኮ በድፍረት ወጥተው ስለ ቲፒኤልኤፍ ይናገራሉ አይደል? መጥፋት ያለበት ድርጅት ነው ይላሉ። የቲፒኤልኤፍ ጉዳይ የኢትዮጵያ ጉዳይ ነው፣ እኛ ነን የሚያገባን፣ እሳቸው አያገባቸው። ግልጽ ነው። ይሄ በኢትዮጵያ ጉዳይ ምን ያህል ጣልቃ እየገቡ እንደሆነ የሚያሳይ አቁሙ የሚላቸው እንኳን አካል አልነበረም። ይሄ የውስጥ ፖለቲካችንን ምን ያህል እያበላሸው እንደሆነ
እያባባሰው እንደሆነ እያየን ነው። ስለዚህ እንዲህ አይነት ነገሮች ታያለ። ጠቅላይ ሚኒስትር አብይ ሐዋሳ ላይ ራት በጋበዟቸው ጊዜ ፕሬዚዳንት ኢሳያስ ተርጉመውልን ነበር ካስታወሱ እንትን ንግግራቸውን ጠቅላይ ሚኒስትር አብይ ነበሩ የተረጎሙት። አቶ ኢሳያስ በትግርኛ ካወሩ በኋላ ጠቅላይ ሚኒስትር አብይ ማይኩን ተቀብለው አገሪቱን እኔ እንደማዝህ ምራት አሉኝ ብለው ነበር የተረጎሙት። እውነቱን ለመናገር ነው ያልሰማው። እነዛ ብለው ነው የተረጎሙት። እኔ መከረን እየሰማህ ሀገሪቱን ምራት አልሰማሁም እንግዲህ